መከዳት ለምሳሌ በሰው አልወደድም የማለስ የመባል ስሜት ተጠልቻለሁ በጣም በፍቅር በግንኙነት ውስጥ የሆነ ችግር ይፈጠርና የልብ ስብራት በጣም የሚወዱት ሰው በሞት መነጠቅ መጽሐፍ ቅዱስ እንግዲህ አትጨነቁ ይለናል እኛ ደግሞ በህይወታችን በእያንዳንዱ እርምጃችን እየተጨነቅን ነው የምንኖረው ቃሉንና ህይወታችንን እንዴት እናስታርቀው ለተጨነቃችሁ ተስፋ ለቆረጣችሁ ለደበራችሁ ሰዎች ልትሰሙት ብንፈልገው መንፈሳዊ መልእክት ያለው ጥሩ ጊዜ እናሳልፋለን ከኛ ጋር እንድትቆዩ ጋብዛለን እንዴት አልሰለቸ መተኛት ከብረት እንዴት አልሰለቸ መተኛት ከብረት እንዴት ሰላም ለእናንተ ይሁን ተመልካቾቻችን ወደ አለላ ፖድካስት እንኳን ደህና መጣችሁ እኔ ሃኒ አለላ ነኝ ለዛሬ ብዙ ወጣቶች በአሁኑ ሰዓት እየተቸገሩበት ያለው ስለ ተስፋ መቁረጥ ስለ ጭንቀት ስለ ድብርት በዚህ ርዕሰ ጉዳይ ላይ ይህንን ርዕሰ ጉዳይ በሚመጥን መንገድ በጣም ጥሩ በሆነ ሁኔታ ያስተምራሉ ብዬ ያሰብኳቸውን እንግዳን ጋብዝኩላችሁ አብራችሁን ቆዩ ቀሲስ እንኳን ደህና መጡ እንኳን ደህና ቆያችሁ አክብሮኝ ስለመጡ በእውነት በጣም አመሰግናለሁ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ ስለጋበዛችሁኝ እናንተ በሶሻል ሚዲያውም በአገልግሎቱም በዝማሬም ትምህርት በማስተማሩም በክህነቱም ቢታወቁም ግን እንተዋወቀውት ቀሲስ ማን ናቸው ቀሲስ አሸናፊ ገብረ ማርያም ያው ብዙ ሰው በመዝሙር ያገኛል በማስተማር ያው እግዚአብሔርም የሰውም አገልጋይ የኔን ነግሮታለሁ ወደ ዛሬው ርዕስ ከመግባታችን በፊት የርሶን ይንገሩኝ ያው ዝማሬ አገልግሎትም ነው ምስጋናም ነው በርግጥ ግን ከርሶ ህይወት ጋር በጣም የተገናኘ ወይ ልቦትን በጣም የሚነካው ዝማሬ አለ እስካሁን ከሰሯቸው ውስጥ በጣም ብዙ የትኛው ቃልህና ኑሮዬ አንድ አይደለም ጌታዬ የሚለው ሁሌ በቃሉ ትክክል አለመሆኔ ሁሌ ስለሚያስገርመኝ እሱ ልቤን ይነካዋል ብዙ ናቸው እንዴት ተገኘ እኔ ቤት የሚለው እግዚአብሔር ቤት ውስጥ የሚሰራው ስራ ስለሚያስገርመኝ ከኔ ጋር በመኖሩ ከቤት ከልጆች ጋር በመሆኑ እኛ እንደበጎች ስለሆነ በረት ውስጥ በማግኘቴ ጌታዬን እሱ በጣም ያስገርመኛል ብዙ ነው የሚያስገርመኝ መዝሙር እውነት ነው ደስ ይላል በጣም ከዛሬው ርዕሳችንም ጋር አንተነህ ተስፋ የሚለው ዝማሬው አብሮ የሚሄድ ይመስለኛል በዚሁ አጋጣሚ እሱም መዝሙር እያዳመጣችሁ እንድትጽናኑበት ጋብዛችኋለሁ ከኒውት ጋር ደግሞ እንዴት ተገኘ በኔ ቤት የሁሉም ሰው ይመስለኛል ይሄ መዝሙር እኔን አይመለከትም የሚል ሰው ያለ አይመስለኝም በጣም ነው የምወደው እሱን ዝማሬዎትን ምናልባት ቆይታችንን ስንጨርስ መጨረሻ ላይ አዝማቿንም ቢሆን ሊዘምሩልኝ ፈቃዶ ከሆነ ሌላው ደግሞ ተማሪ ያለው ሰንበት ትምህርት ቤት ያለው መዝሙር ጥናት ላይ በጣም እንዘምራው ብዙ ጊዜ ደብራችን ላይ የሚዘመር መዝሙር ነበረ አታልጎሎበታል እሱን መዝሙር የትም ቦታ ሆኜ ስሰማ ያንን ጊዜ ነው የሚያስታውሰኝ ትዝታም ጭምራለሁ ከምስጋና ባሻገርና በጣም ወደዋለሁ እሱን ዝማሬዎትን እንግዲህ ቀሪ አገልግሎት ዘመኑ ይባርክልን ሁላችንም አንቺም ስራ ይባረክ አሜን ወደ ዛሬው ርዕሳችን እንምጣና እንግዲህ ሰው በተስፋ የተሞላ ህይወት ቢኖረው ጥሩ ነው ግን ደግሞ ያው ኑሯችንም ያለንም ደግሞ መንፈሳዊ ብርታታችንም ይለያያልና ሰው በራሱ ተስፋ ሊቆርጥ ይችላል ግን በአምላኩ ተስፋ ሲቆርጥ ግን በደልም ጥፋትም የእግዚአብሔርን አለመኖር መካድም ነው ብያስባለሁ አሁን ብዙ ሰዎች በራሳቸው ተስፋ እንደሚቆርጡት ሁሉ በአምላካቸው ተስፋ መቁረጥን እንደ መብት ነው እንደ ጥፋት ብዙ ሰው አይረዳውምና ከዚህ እንጀምር እስቲ ያው እግዚአብሔር ቃል ተስፋን የሰጠ የታመነ ነው ይላል በሰማይና በምድር የመጨረሻው ታማኝ እግዚአብሔር ነው የመጨረሻው ታማኝ ከጥንት ዘመን ጀምሮ ከአባቶቻችን ዘመን ጀምሮ የኛን አያቶች ቅድሚያቶች ደግሞ ጨምሮ እኛን ደግሞ መጪው ዘመንና ትውልድ ሁሉ ተስፋ የሚያደርገው ተስፋ አድርገውት ደግሞ ሜዳ ላይ ጥሏቸው ያልገባ እግዚአብሔር ብቻ ነው ቀደም ግን እንዳልሽው ሰው በእግዚአብሔር ላይ ተስፋ ሊቆርጥ ይጀምራል ይሄ ከፍተኛ የሆነ መንፈሳዊ ሕክምና የሚፈልግ ህመም ነው ሰው በራሱ ላይ ተስፋ መቁረጥ የለበትም እንኳን በእግዚአብሔር ላይና ደግሞ የሰው ልጅ እንደምታውቂው በዚህ ዓለም ላይ መንፈሳዊም ስለሆነ የመንፈስ ጥቃት ይገጥመዋል እና ህሊናውን ስለልቦናውን በተለይ የሚያጠቃው እግዚአብሔር የለም እንዲል የመጨረሻ የሰው ልጅ ተስፋ መውደቂያ እግዚአብሔር ስለሆነ አይተሽ ከሆነ ሄደን ስንሞት እንኳን ሰውነታችን እኮ እናታችን ቤት አይቀርም የት ነው እግዚአብሔር ቤት እኮ ሄዶ ነው የሚተኛውና እንኳን መንፈሳችን ህይወታችን በድናችን ሳይቀር ይሄ
ሰው የሚጸየፈው ሰውነታችን ሳይቀር በእግዚአብሔር ቤት ሄዶ የሚተኛውና የመጨረሻ ማረፊያችን ተስፋችን ነው እግዚአብሔርና ያን ማረፊያ ተስፋ እንዳልሆነ ደግሞ ጠላት በውስጣችን ሐሳብ እያገባ ይዋጋዋል የሰው ልጅና በቃ እግዚአብሔርን ላይ ተስፋ ሲቆርጥ የሰው ልጅ ቀጥታ ወደ ሞትን ቀላል አድርጎ እንዲመለከት ነው የሚያደርገውና ይሄ ትልቁ የሰው ልጅ ውጊያ የመሸነፊያ ትልቁ ቀስት መሆኑን ማወቅ አለብን። ለመጠንቀቅ ችግሩ አደጋውን በደንብ ከመገንዘብ ነው የሚጀምረውና ያነሳሽው ሐሳብ ትክክል ነው። በእግዚአብሔር ላይ ተስፋ መቁረጥ በጣም ትልቅ ወደኛ የሚወረወር ቀስት ነው፣ ሊገለን የመጣ ቀስት ነው። ስለዚህ በቀላሉ በራሳችንም በእግዚአብሔርም ተስፋ ስንቆርጥ ኃጢአትም እየሰራን ጭምር ነው የሚለውንም ከዚህ በኋላ ማሰብ አሪፍ ነው። ተስፋ ማጣት ከምንድን ነው? መነሻው ምንድን ነው? ተስፋ ስንቆርጥ ወዴትስ ያደርሰናል? መነሻውንም መድረሻውንም እኔ ቡናዎት ግን እንዳይቀዘቅስ። በጣም ቆንጆ ቆሎ ነው። ውድ ቤተሰቦቻችን እንግዲህ ስክሪኑ ላይ እንደምትመለከቱት አብዛኛው ተመልካች ሰብስክራይብ ሳያደርግ ነው ይህን ፕሮግራም የሚመለከተው። ነገር ግን ለእናንተ በጣም ቀላል ለኔ ግን በጣም ደስ የሚያሰኝና የበለጠ እንድሰራ የሚያደርገኝ ነውና ጥሩ ፕሮግራሞች ወደ እናንተ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና የደወል ምልክቷ እንድትጫኑ በአክብሮት ጋብዛችኋለሁ። ተስፋ መቁረጥ በጣም ትልቅ ኃጢአት መሆኑንም ደግሞ ሁሉም ሰው መረዳት አለበት። ኃጢአት ስልሽ በጣም ትልቅ ኃጢአት። አሁን እኔ ንስሐ አባት ነኝ። ሰው ወደ እኔ ይመጣል ኑዛዜ ለመናዘዝና ሰርቄያለሁ፣ አመንዝሬያለሁ። የመጀመሪያ ኑዛዜ ሰው ልጅ ተስፋ መቁረጥን እንደ ትልቅ ስህተት ግን አያዩት። ተስፋ መቁረጥ ማለት እግዚአብሔርን በመንፈስ መካድ ማለት ማንም የለኝም በቃ የያዘን እግዚአብሔር ይሄን ዓለም ይሄን ኑሮ ይሄን ህልውና ህይወታችን ህልውና የያዘ እግዚአብሔር አጠገቤ የለም እንደማለት ነው እና እንደሱ አይነት ይሄ ቀቢጸ ተስፋ ይባላል። ተስፋ መቁረጥ በጣም ትልቅ እግዚአብሔርን መበደል መሆኑን አለመረዳት። አሁን ለምሳሌ የወለድሻት ልጅ ዝም ብላ ስታያት ትቆዝማለች፣ ትተክዛለች። ምን ሆነሽ? እኔ እንጃ ዛሬ ምን እበላለሁ፣ እንዴት አድራለሁ እዚህ ቤት ብትልሽ እንግዲህ ልጅሽ ናት ቤት ውስጥ ምንድን ነው የምትይው? እና እግዚአብሔርን መበደል ነው። ሰውንም ራሱንም ይጎዳዋል፣ እግዚአብሔርን የሚበድልበት ትልቅ ኃጢአት መሆኑን ሁሉም ሰው ሊረዳ ይገባል እላለሁ። ደስ ይላል በጣም። ስለዚህ ተስፋ ማጣት መነሻው ምንድን ነው? ወዴትስ ያደርሰናል? ተስፋ ማጣት መነሻዎች በጣም ብዙ ናቸው፣ በጣም ብዙ እና የመጀመሪያው ነገር በአለማወቅ በተለይም አሁን እኔ እንደ ካህን ነው የምናገረው መንፈሳዊው ትምህርትና ተስፋውን ይሄ የሰው ልጅ ያለውን ክብሩን ያለውን ቦታ እግዚአብሔር ለሱ ምን ያህል እንደተጠነቀቀለት እንዴት አድርጎ ተዘጋጅቶ እንደፈጠረው እግዚአብሔር እኮ እጁን ታጥቦ ነው የፈጠረ። መንፈሳዊ ዕውቀት አለማወቅ የእግዚአብሔር ቃል ሕዝቤ ዕውቀት በማጣት ጠፍቷል ይላልና የትልቁ ደግሞ የመንፈሳዊ ሰው ትልቁ ዕውቀት እምነትን፣ ተስፋን፣ ፍቅርን ሶስቱን ነገሮች ማወቅ ነው። ምክንያቱም እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ይኖራሉ። ከሁሉ ግን ፍቅር ይበልጣል እና ተስፋ የህይወትሽ አንዱ ምሰሶ አንዱ ፒለር ነው ማለት ነው። የምንኖርበት የምንቆምበት ነገን የምናይበት ተኝተን የምንነሳበት አቅማችን ተስፋ ነው። ግን ያ ተስፋ ዕውቀት ከሌለን ግን ተስፋ በቀላሉ የሚወድቅ ነው የሚመስለን እና በዛ ምክንያት ተስፋ ልንቆርጥ እንችላለን። የኑሮ ጫና እንዳየሽ በዙሪያችን የሚፈጠር የኑሮ ጫና፣ የስሜት አለመብሰል በስሜታችን አንዳንድ ስሜታዊ መሆን፣ ስሜታችንን ማዳመጥ። እኛ ከስሜታችን በላይ ነን። ስሜት ጊዜያዊ ነው። ልክ እንደ ብረት ምጣድ አንዴ ይግልና ደግሞ አንዴ የሚቀዘቅዝ ነው። እኛ ግን ዘላለማዊ ነን፣ ከስሜታችን በላይ ነን። በእግዚአብሔር በምክንያት ነው የፈጠረን። ቅድም እንደተባለው ዝግጅት ጥንቅቅ ብሎ ነው የፈጠረን። 5 ቀን ተዘጋጅቶ ያውን በእግዚአብሔር ቀን 5 ቀን ተዘጋጅቶ ነው እኛን የፈጠረን። በ6ኛው ቀን አሳምሮ የፈጠረንና ይሄን ሁሉ ነገር ያለ መረዳት ተስፋ እንድንቆርጥ በቀላሉ ዋጋ እንደሌለው ሰው ሆነን ራሳችንን እንዲሰማን ያደርገናል። ውጤቱ ደግሞ እንዳልሽው የመጨረሻ ውጤቱ ሞት ነው። ሰው ተስፋ ሲቆርጥ ነው ራሱን የሚያጠፋው። ቆሞ ይሞታል። አንዳንዱ ሰው ራሱን ያጠፋል፣ አንዳንዱ ሰው ቆሞ ይሞታል። ያለምንም ዓላማ ያለምንም ደስታ ያለምንም ተስፋ ይኖራል። አለ አሁን ሐውልቶች አሉ አይደል? በየመንገዱ ያሉ አሉ፣ ግን የሉም። የሆነ ነገር ይነግሩሻል፣ ግን ህይወት የሌለባቸው ድንጋዮች ናቸውና ተስፋ የሌለው ሰው ልክ እንደዛ ህይወት አልባ ድንጋይ አድርጎ ነው ሰው የሚያስቀረውና
በጣም ጥንቃቄ የሚፈልግ ጉዳይ ነው። በተለይ ድብርት፣ ጭንቀት፣ ተስፋ መቁረጥ የወጣትነት ጊዜ ላይ የሚበረታ ይመስለኛልና እርስዎ በዛ እድሜ በነበሩበት ጊዜ ተስፋ የሚያስቆርጥ ሁኔታ ገጥሞት ይሆን ወይ? ተስፋ ቆርጠው ከነበረ እንዴት እንዳለፉት ወይ ደግሞ ተስፋ ወደ አለመቁረጥ ለመሄድ ያደረጉት ጥረት ካለ ቢያጋሩን ደስ ይለኛል። በወጣትነቴ በጣም ተስፋዬ ነው የነበረኝ ሰው ነበርኩ እና በህይወት ውስጥ እልህ ነበረኝ። ማለት አሳካዋለሁ ብዬ ማስበው ህልም ነበረኝ። ሀብታም መሆን፣ በጣም ትልቅ ሀብታም መሆን። ለምን በኑሮዬ በጣም ሰፈር አድርጌ ነው ያደግኩትና ያንን መበቀል ፈልጋለሁ፣ ኑሮዬን ማስተካከል። ስለዚህ እኔ ውስጥ ተስፋ መቁረጥ የለም። በቃ ሁሌ እልህ ነው። ችግርን ቢገጥመኝ ዘልዬ ነው የምሻገረው። እና ምንድነው ከዛ የተማርኩት? የህይወት ዓላማ ሲኖርሽ ድብርት አያሸንፍሽ። ለምንድን ነው የምኖረው? ለምን የሚለውን ጥያቄ መመለስ አለበት አንድ ሰው። እኔ አሁን ዓላማዬ ምን ነበር? ትልቅ ነገር ነው ያስቀመጥኩት ግብ ነበር። እሱን አደርጋለሁ ብዬ ነበር ወደ እግዚአብሔር ቤት ስገባ ድረስ ማስበው ማለት ነው። እግዚአብሔር ቤት ስገባ ደግሞ ሌላ የተሻለ ተስፋ ጠበቂ። እግዚአብሔርን ቃል ተማርኩ። የተሻለ ከፍ ያለ ሌላ ዘላለማዊ ሰው መሆኑ ደግሞ ገባኝ። ያኔ ተተላደልኩ። በዚህ በተስፋ መቁረጥ ፈተና ብዙ አልተቸገርኩ። ግን የህይወት ግቤ ደግሞ ቅድም እንዳልኩሽ እግዚአብሔርን ባላወቅኩበት ዘመን የህይወት ግቤ ነው የጠበቀኝ። እዚህ ጋር ደርሳለሁ ብዬ ማሰቤ ነው። አንድ ወጣት ከአውሮፓ ደወለልኝና በጣም ኑሮ በጣም አስጠላኝ፣ መሞት ፈልጋለሁ። አገር ያለበት ሀገር የበረዶ ሀገር ነው፣ ቀዝቃዛ ሀገር ነው እና ኢትዮጵያ ያለው ከልጅነቴ ጀምሮ ማስበው አውሮፓ ሄጄ መኖር፣ በቃ እዛ ራሴን እዛ ጋር አግኝቼ ትልቅ ሰው ሆኜ መኖር ነበር ማስበው አለ። ሄድኩ አለ እንዳሰብኩት። አውሮፓ ከመጣሁ በኋላ ግን በቃ አለቀ አለ የህይወት ግቤ ማለት። ምን ልሆናል? በቃ በረዶ ነው፣ ሰው የለም፣ ብቻዬን ነኝ፣ ራሴን አጥፋ ይለኛል ብሎ ደወለልኝ። አሁን የዚህ ልጅ ትልቁ ችግር ምንድነው? ትንሽ ግብ ነው ያለችው። በቀላሉ የሚደረስ ባቡር ይደርሳል እንኳን ሰው አውሮፓ፣ ቻይና፣ ጃፓን፣ አሜሪካ ባቡር ወይ አውሮፕላን ተነድቶ ይደርሳል እንኳን ሰው ልጅ። የሰው ልጅ ተስፋ ከዛ የተሻለ በጣም ትልቅ መሆን አለበት፣ ሊኖረው የሚገባው ተስፋ እና የሰው ልጅ ለምንድን ነው የምኖረው የሚለው ራሱ ለምኖረው ለዚህ ነው የሚለው ትንሽ መሆን የለበትም። ነው እንደተባለው ይሄ ልጅ የሆነ ሀገር ሄዶ መኖር የህይወት ግብ አይደለም። እኛ ዘላለማዊ ነን። እኛ እግዚአብሔር ልጆች ነን። የሮያል ፋሚሊ የመለኮት ባር ተካፋዮች ነን። በጣም ትልቅ ፍጥረት ነን እና በጣም ትልልቅ ግቦች እንኖርለት ዓላማ፣ በተለይ ደግሞ የሚያስደስተን ዓላማ ሊኖረን ይገባል። ምንድን ነው የሚያስደስት ዓላማ ማለት? ለምሳሌ ለሰው መኖር፣ ቤተሰብ ሲኖርሽ ለልጆች ትኖሪያለሽ። ይህ ለሰው መኖር ትልቅ ዓላማ ነው። ልጆቼን አሳድጋለሁ፣ ልጆቼን ድራለሁ፣ ልጆች አያለሁ። የትልቅ ግብ ነው። ብዙ አባቶቻችን እናቶቻችን በዚህ ነው የቆሙት። ደግሞ የወደቁ ልጆችን አንስቶ ማሳደግ እንደ ቢኒያም አይነት እንደ ቢኒያም መቄዶንያ አይነት አረጋውያንን ሰብስቦ መጦር አሁን የመኖር ዓላማ ትልቅ ዓላማ ነው። እንድትኖር የሚያጓጓሽ ምትረጃት እናት፣ ምትረጃው አባት፣ ምትረጃው ወገን መኖር እና ይሄ በጣም ወሳኝ ነው። በህይወታችን ውስጥ የምንኖርለት ዓላማ በራሱ መኖሩ ህይወትን ደስተኛ ሆነን እንድንኖር ያደርገናል። አጋጣሚ ሆኖ ቀጥሎ የምጠይቀውትን ጥያቄ ነው ያነሱልኝና እንዳሉት ብዙ ሰው የሚደብረው ወይ ተስፋ የሚቆርጠው ለምን እንደተፈጠረ ሳይገባው ሲቀር ወይ ደግሞ የሚኖርለት ዓላማ ይቺ የምንኖርባት ቀሪ ዓለም ላይ ያለችው ትንሿ ምክንያት ወይ ተማሪ ከሆነ መመረቅ ወይ ጥሩ ስራ መያዝ ወይ መኪና መግዛት፣ ቤት መግዛት፣ የሆነ ሀገር መሄድ ይሆንና እዚቹ መሬት ላይ ይቀራል ዓላማው። ከዛ እነዚህ ዓላማዎች ደግሞ ትንሽ ከጣርን የሚሳኩ ነገሮች ናቸው፣ ሩቅ አይደሉም። ስለዚህ ልክ እነዚህን ነገሮች ስናገኛቸው ቀጥሎ ሰው ምን ማድረግ እንዳለበት ግራ ይገባዋልና ወደ ጭንቀቱም ወደ ድብርቱም ለምን እንደተፈጠረም ሌሎች ትንሽ የሆነ ህይወታችን ላይ ትንሽ ወጀቦች ሲጨመሩ እነዚህን ነገሮች ስላገኘናቸው የሆነ ቀጥሎ የሚያደርጉት ሚና ማጣት ራሱ አለና ሰው ለምንድን ነው የተፈጠረው? የሚኖርበት ምክንያት ምንድን ነው? ትንሽ ብንጨምር ደስ ይለኛል። ሰው ከእግዚአብሔር ጋር ክርስቶስን መስሎ እንዲኖር የተፈጠረው የእግዚአብሔር ቃል ምን ይላል? ዓለም ሳይፈጠር አስቀድሞ የልጁን መልክ እንድንመስል ወስኗል። ለምሳሌ አንድ ህንፃ ሊሰራ ሲል ብሉፕሪንቱ በር ላይ ይሰቀላል። እሱ ማለት የህንፃ ሲያልቅ ማለት ነው። እኛ ስናልቅ ክርስቶስን መምሰል ነው የእግዚአብሔር ሐሳብ። ተሰርተን ስናልቅ ከሞት በኋላም ባለው ትንሣኤ ብቻ እግዚአብሔር እኛን ሰርቶ ሲጨርሰን ልጁን አስመስሎ ልጆች አይደል ልጁን አስመስሎ
ክቡር ስጋውን ይመስል ዘንድ የተዋረደው ስጋችንን ይለውጠዋል ይላል ፊልጵስዩስ 3:21 ላይና በጣም ትልቅ ነው የኛ ዓላማ። ይሄ ምድራዊ ነገር አሁን እኛ የምንጨናነቅባቸው ጉዳዮች እግዚአብሔርን ካስተላወቅን ነው። በጣም የሚያስገርሙ ናቸው እነሱ። ለምሳሌ ኃይሌን እነ ጡርመሽ ዲባባ ሲሮጥ ያተሽ ሆነ በየመንገዱ ኮዳ ውሃ ይሰጧቸዋል። የሩጫው ግብ ግን እሱ ነው እንዴ? ሜዳሊያው ነው። እዛ ጋር የሚቆርጡት ሪቫን፣ እዛ ጋር የሚያውለበልቡት ባንዲራ የሚወክሉት ህዝብ ነው እንጂ በየመንገዱ የሚቀበሉት ውሃ አይደለም። እና በየመንገዱ በምንቀበለው ውሃ የምንጨነቀው ልክ በዛ ልክ በትንሽ ጉዳዮች በህይወታችን እንደሚገጥሙን ጉዳዮች የምንጨነቀው እንደተባለ ምን ያህል ትልቆች እንደሆነ ለትልቅ ግብ የተጠራን መሆናችንን አለመረዳታችን ነውና እግዚአብሔር የፈጠረን በጣም ትልቅ በበጉ ሰርክ ብርሃን ለብሰን መላእክት የሚያገለግሉ ልዑላን እንድንሆን የተፈጠረን። ይህንን ሁሉ ጊዜ ሰው ማወቅ አለበት እና ስታቂ ሐሳብሽ ሰማያዊ ይሆናል። እንደውም እግዚአብሔር ቃል ሐሳባችሁ ሰማያዊ ይሁን ይላል። ወደ ላይ ስትመለከች ሁሉ ተስፋ ታገኛለሽ። ሰማይ ራሱ የሚነግርሽ ነገር አለ። ሰማይ አንድ ትልቅ ዓለም እንዳለ ይነግርሻል። አንድ ትልቅ እግዚአብሔር እንዳለ ይነግርሻል። ይሄን የሚያክል ሰማይ ይሄን የሚያክል ዓለም የሰራለት ለኔ ያንሳል ብለሽ እንድታስቢ የሚናገረው ቃል አለ። ዳዊት ይላል ሰማያት ክብሩን ይናገራሉ፣ ድምጻቸው ግን አይሰማም። እና ይሄ ሁሉ ንግግር እንዲገባን ነው። እኛ ሰማያት የሚነግሩን ለኛ ነው። እናንተ ሰዎች እናንተ ፍጥረታት ትጉና ምኑት እግዚአብሔር ያኖራል። እንኳን እናንተ ትልቁን ዩኒቨርስ እግዚአብሔር ያስተዳድረዋል። ዘማናቁም በቢሊየን በትሪሊዮን የሚቆጠሩ ከዋክብትን የሚመገብ እግዚአብሔር ነው የኛ እግዚአብሔር ማለት ነው። ስለዚህ ይሄንን በደንብ ተረድተን ነው መኖር የሚገባን። ቤተሰቦቻችን ይሄን ላይ ነግሩን ይችላል። እውነት ለመናገር አልታደልንም። ብዙ ቤተሰቦቻችን ይሄን ነግሩን ፊዚክስ እና ኬሚስትሪ እንድንማር ሂሳብ እንድንማር ነው የሚገፉን። ግን የመኖርን ትርጉም እንድናገኝ እግዚአብሔር እንዲለየኝኛ የኛ እንደሆነ በጣም ትልቅ ልጆች አምላክ እንደሆነን የሚነገረን ቤተሰብ የለም። አንድ በጣም ትልቅ ገንዘብ ያለው በጣም የልቤ ወዳጅ ሰው አለና እዚህ ቦሌ መድኃኒዓለም አካባቢ ነው የሚኖረው እና ምን ብለህ ትጸልያለህ ስለው ልጆቼን ጧጧ ትምህርት ቤት ይዣቸው ሲሄድ ሁሌ መድኃኒዓለም ገብተን ይኸው ልጆቼ እኔ ትልቅ በደንብ የማኖራችሁ አባታችሁ ነኝ፣ ግን የሆነ ቀን አለው የሚያኖራችሁ ግን መድኃኒዓለም ነው እላችኋለሁ አለ። ይህን ሰምቶ ያደገ ልጅ በፍጹም ተስፋ አይቆርጥም። አባቱ ቢወድቅ እናቱ ብትወድቅ ይቆማል። እና ከምንሰማው ስላልተሰጠን ነው ስላልተነገረን መንገዱን አላሳዩንም። ያም ችግር ነው። ግን በተለይ መንፈሳዊም ሰዎች እኛም አገልጋዮች ይህንን መንገድ በማሳየት ሰው በተስፋ እንዲቆም የመስራት ግዴታ ደግሞ አለብን። አሁን አንቺን በምትጠይቂኝ ጥያቄ ይሄ ግዴታ ብዙ እንዳለብን እንዲሰማኝ ያርክሽ ነው መመለስልሽ ማለት ነው። እኔም ይህንን ፕሮግራም እንዳዘጋጅ ምክንያት የሆኑ ሰዎች አሉ በዙሪያ የማውቃቸው ሰዎች በጓደኛምና አብዛኞቹ እንደውም ቅድም ያልናቸውን ነገሮች ያደረጉ ናቸው። ጥሩ የተማሩ ቤተሰቦቻቸው በህይወትም ይኖሩላቸው ጥሩ ስራ የሚሰሩ ምናምን ናቸው። ግን ደግሞ በዚህኛው መንገድ ደግሞ ስናየው ጭንቀቱ፣ ተስፋ መቁረጡ፣ ድብርቱ ደግሞ አለ እና እርሶም ደግሞ ያው የንስሐ ልጆች አሉትና ከዛ ጋር በተያያዘ የሚመጡለት ነገር ካለ በአብዛኛው ለተስፋ መቁረጥ፣ ወደ ድብርት፣ ወደ ጭንቀት የሚገቡባቸው እንዲሁ መረጃዎች ይሰበስቡ እነሱን ትንሽ ቢያጋሩ ደስ ይለኛል። ጌታችን ተራራ ላይ በተፈተነ ጊዜ በዚህ በትልቁ ጾም አሁን ምንጾመው አብይ ጾም ያንን የ40ውን ቀን ጾም በማስመልከት ምንጾመው ነውና እዛ ላይ በጣም ትልቅ መልእክት ጌታችን ለዓለም አስተላልፏል። በዛ ጾም ፈታጁ መጣ እና እንደራበው አይቶ ፈተነው ይላል። ይሄን ድንጋይ ዳቦ አድርግ የእግዚአብሔር ልጅ ከሆንክ ዳቦ እንደሚፈልግ ያውቀዋል ማለት ነው እንደራበው። እና ጌታ ምንድን ብሎ ይመለሰለት? ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃልም ጭምር እንጂ። ይሄ ለዓለም ጥያቄ ሁሉ መልስ ነው። እነዚህ አሁን የምታያቸው ሰዎች በአጠቃላይ ሰዎች የሚከፋን ምን ነገር ሲጎለን ነው? ሲርበን ነው ዳቦ ይዞ ጠላት የሚፈትነን። ሲከፋቸው ጠላት ሞት ነው የሚያሳያቸው። በቃ ትልቁን ህይወታቸውን ውበት ጨለማ ነው የሚያደርግባቸው። አይንሽ ጨለማ ከሆነ ደግሞ ህይወት ጨለማ ይሆናል። ሌላ ለወንጌል አይንህ ጨለማ ከሆነ መላ ሰውነት ጨለማ ነው የሚሆነው። አይንህ ብርሃን ሲሆንስ አሸነፈ ነው። የኔ ህይወት ይሄ አይደለም፣ የኔ ህይወት ሌላ ነው፣ የኔ ህይወት እቺ አይደለች ብለሽ ስታስቢ ግን ሁሉ ህይወትሽ ብርሃን ነው የሚሆነው።
እና ይህንን ልክ ድንጋዩን ዳቦ አድርጎ እንዳጓጓው ስሜታቸውን የተጎዱበትን ጉዳይ ምክንያት ያደረገና ቀደም እንዳልኩሽ ውስጣቸውን በጣም ተስፋ እንደሌሉ አድርገው እንዲሰማቸው አድርጎ ይዋጋቸዋል። እና ምንድነው ትልቁ መፍትሄ? ሀብታም ስለሆነ አይደለም ሰው ከዚህ የሚያመልጠው፣ ደሃም ስለሆነም አይደለም። ግን ከእግዚአብሔር አፍ የሚወጣ ድምፅ ወይም እግዚአብሔር ቃል መስማት አለበት። ሰው ልጅ በራሱ ቤተ እምነት በሚኖርበት ቤተ እምነት ብቻ እግዚአብሔር አምላኩ የሚናገረው መስማት አለበት። ሰው ያለ እግዚአብሔር ቃል መኖር አይችልም። መኖርን እኮ ነው ጌታ ከእግዚአብሔር አፍ በሚወጣ ቃል ነው የሚኖረው። መኖር ማለት ተኝቶ መነሳት፣ በልቶ ማመስገን፣ ስቆ መግባት፣ ይህ መኖር ነው። አይሽ ተስፋ አድርጎ ማደር፣ ነገን እኖራለሁ ብሎ ህልም አልሞ ማለም፣ እንደ ጤነኛ ሰው ማሰብ ኑሮ ነው። ይሄን ኑሮ ማግኘት የሚችለው ሰው ልጅ እግዚአብሔር አፍ ከሚወጣው ቃልም በመስማት ነው ይላል። እግዚአብሔር ቃል ማኑዋል ነው፣ የህይወት ማኑዋል። አንድ ትልቅ ማሽን ገዝተሽ በማኑዋሉ ነው የምትገጥሚው፣ የምታስተካክዪው፣ እንዲሰራ የምታደርግ የህይወታችን ማኑዋል ነው። በቃ ትልቁ ወሳኙ ነገር ነው ያና ወደዛ ሰዎች መለስ ማለት አለባቸው። እኔ ደፈሬ የምነግራችሁ መቼም እንደ ሃይማኖት አባት ብቻ አድርጋችሁ እንዳሰሙ ያለ እግዚአብሔር ቃል ይሄን ዘመን ማለፍ አይቻልም፣ በፍጹም አይቻልም። ደግሞ እግዚአብሔር ቃል ደጃችን ላይ አለ። ዛሬ ሶሻል ሚዲያው እጃችን ላይ በጣም ብዙ እንማርካለን። ምንማርበት በቃ ደጃችን ላይ ብዙ ትምህርት አለ እና በደንብ ወጣቶች በዚህ አይነት ፈተና የሚፈተኑ ሰዎች ራሳቸውን በዚህ መንገድ መበገብ አለባቸው እላለሁ። ስለዚህ በአብዛኛው በምንድነው በቅድም ባሉት በኢኮኖሚው ነው ወይስ ሌሎች ምንጮች አሉ ወደ እንደዚህ ነገር እንዲገቡ ያደረጓቸው? ያው ሲያማክሩ በአብዛኛው ሲመለከቱ ያስተዋሉት ነገር ብዙ ምክንያት ነው ያለው። እንደውም እኔ ከገንዘቡ ችግር ይልቅ ሌሎች ችግሮች ይብሳሉ ብዬ ነው የማምነው። የገንዘብ ችግር እኮ የሆነ ትንሽ ነገር እያገኘሽ ትጽናኝበታለሽ። ግን በጣም ትልቁ ችግር መከዳት፣ ለምሳሌ በሰው አልወደድም የማለት የመባል ስሜት፣ ተጠልቻለሁ በጣም በፍቅር በግንኙነት ውስጥ የሆነ ችግር ይፈጠርና የልብ ስብራት፣ በጣም የሚወዱት ሰው በሞት መነጠቅ፣ ጥቃት፣ በሰው የሚደርስባቸው ጥቃት፣ አካላዊ ጥቃት ሊሆን ይችላል። ሰዎች ብዙ ነው ምክንያታቸው እና ያ ነገር ተደራርቦ አልወደድም የሚል የድብርትና ተስፋ የመቁረጥ ስሜት ሲከታቻል። ቅድም ያልኩት የመኖርን ዓላማ ትርጉሙን አለማወቅ፣ የእውቀት ማለት በጣም ብዙ ምክንያቶች ናቸው ያሉት። የሚገርምሽ የገንዘብ ችግር፣ እኔ በጣም በገንዘብ ችግር ብዙ ሰዎች ይጨነቃሉ። ግን የገንዘብ ችግር እንደውም ልክ እንደ ቀስት ደጋን ያፈናጥርሻል ወደ የሆነ ነገር። ቅድም ያልናቸው ጉዳዮች ግን የእግዚአብሔር ቃል ካላገዘሽ ያጠፉሻል። አልወደድም ብለሽ መኖር አትፈልጊም። እና እነዚህ ከባዶች ነገሮች እነዚህ ናቸው። ሰው አልወደድም ብሎ ካሰበ የሚወደውንም ሰው መቀበል አይችልም፣ ፍቅርንም አይቀበልም ሰው ይሆናል። ፍቅር መስጠት ብቻ አይደለም የሚያቀተውና አሁን መጽሐፍ ቅዱስ ላይ ምሳሌዎች እርሶም ይጠቅሳሉ። ለምሳሌ የሳሙኤል እናት ሐና ያው በመጨረሻው ሰዓት ተሸልማለች፣ የነብይ እናት ሆናለች። ግን መጀመሪያ ላይ ያሳለፈቻቸው ነገሮች አሉ በህይወቷ ተስፋ የሚያስቆርጡ በጣም ልብ የሚሰብሩ ጊዜዎች ነበሩ። ምናልባት ታሪኩ ደግሞ ከወጣቶች ጋር ስለሚቀርብ የዮሴፍ በወንድሞቹ በገዛ ወንድሞቹ ይቀናበት ነበር፣ ያሳድዱት ነበር፣ አገር ጥሎ ጠፋ። ከዛ በኋላ ደግሞ ያው እግዚአብሔርን አልክድም ስለተባለ ደግሞ ዝሙት ውስጥ አልገባም ስላለ እስር ቤትም ገባ። እሱም በመጨረሻው ጊዜ ያው እግዚአብሔር ይክሰናል በትክክለኛው ጊዜ ሲደርስ። ግን ያው መንገዱን ግን አሁን የዮሴፍ ታሪክ የኔ ቢሆን እንዴት ነው ያንን ነገር ማልፈው ብዬ ሳስብ የእውነት በጣም ከባድ ነው። እኛ እንደውም በሆነ ነገር ሊሆን ይችላል ምናልፈው፣ ወይ ደግሞ የሆነ ፈተና ስንፈተን ወይ ቤተሰብ አጠገባችን ሆኖ ይሆናል፣ ወይ ሀገራችን ላይ ሆኖ ይሆናል፣ ወይ ቤተክርስቲያን ሄደን እንኳን ማልቀስ እንችላለን። በሆነ መንገድ ብንቆስል በሆነ መንገድ የምንጠገንበት ነገር አለ ብዬ አስባለሁ። የዮሴፍን ታሪክ ግን ሳስበው በጣም ከባድ ነውና እርሶም የሚጨምሩት ካለ ወይ በሁለቱ ምሳሌዎች ላይ እስቲ እናውራ። ዮሴፍ በጣም እድለኛ ወጣት ነው። በነገራችን ላይ እድለኛ ነው ያልኩሽ አባቱ መንፈሳዊ ሰው ነው። እግዚአብሔር በህይወት ሰልፍ ውስጥ 20 ዓመት በላይ ካስተማሩ በኋላ የወለደው ልጁ ነውና እግዚአብሔርን በደንብ አሳይቶታል። እና ዮሴፍ ቅድም እንዳልሽው በግብጽ ውስጥ የደረሰበትን ፈተና ያለፈው እግዚአብሔርን ስለሚያውቅ ነው። አይሽ ቅድም ያነሳነው ሐሳብ ነው። ለምሳሌ ጴጢፋራ ሚስት ስትፈትነው በእግዚአብሔር ፊት ኃጢአት አልሰራም ነው ያለው። ምክንያቱም እግዚአብሔርን ፈራለሁ ነው ያላት። ወንድሞቹን ሲያገኛቸው ሸጠውታል፣ ግን እግዚአብሔር ለመልካም አደረገው።
ዮሴፍ ድጋፉ ማን ነው? የውስጥ ብርታቱ አባቱ ያስተማረው እግዚአብሔር ነው። የሐናስ ብርታቷ ምንድን ነው? እግዚአብሔር ማወቅ እኮ ነው። ነፍሷን የፈሰሰችለት እኮ የምታውቀው አምላክ ነው። ቆማ የጸለየችለት እና እንዳልሽው ብቻዋን ግን ብትሆን ዮሴፍ ብቻውን ቢሆን ቀልጦ ነበር የሚቀረው። ዮሴፍ የሚባል ሰው አናውቅም ነበር። ይሄኔ እኮ ስቲፈን የመሰለ ታሪክ ያላቸው ሰዎች ሳናውቃቸው ጠፍተዋል። ለምን? አለ እግዚአብሔር ነው የሰሩት። በስጋና በደም የዚህን ዓለም ኑሮ ልክፋው ካልሽ ትቀልጫለሽ እነሰ መንገድ ላይ ማለት ነው። እና ሐናም እነ ዮሴፍ የሚበረቱት እግዚአብሔርን በማወቃቸው ነው። እና የአባቶቻችን አምላክ የእናቶቻችን አምላክ እሱም ማወቃችን ሞኝነት ሊመስለን ይችላል። አንዳንድ ቤተሰቦች እንኳን ባይነግሩን ተንጠራርተን አልፈን እነሱን መስማት አለብን ስለ አምላካችንና ዘላለማዊ ስለሆነ የኛ ጉዳይ በጣም ጥንቃቄ ይፈልጋል። እግዚአብሔር የነሱን ብርታትና ጽናት ይስጠን። እኔ ያው ስለምቀና ነው እንትናቸውን ጽናታቸውን ብርታታቸውን ሳይና የሰው ልጅ ባህሪ አንዱ መገለጫ ማሰብ ነው። አሁን ላይ ግን ብዙ ሰው እያሰበ የሚመስለው እየተጨነቀ ነው። እና የሁለቱ ልዩነት ምንድነው? ማሰብና መጨነቅ በጣም የተለየ ነው። ማሰብ ማለት እግዚአብሔር የሰጠንን ተፈጥሯዊ ማሽን የአእምሮአችንን በስነ ስርዓት መጠቀም ማለት ነው። መጨነቅ ግን ማሽን ውስጥ ትክክለኛ ያለው ነገር እየጨመርሽ ማበላሸት። ለምሳሌ ሞተር ውስጥ ቤንዚን መኪና ውስጥ ናፍጣ ብትጨምሪበት እንደማለት ነው። ወይም ደግሞ የሞተር ዘይት መጨመሪያ ውስጥ የብረት ጥቃቅን ብረት ብትጨምሪበት ያ መኪና ምንድነው ሊሆን የሚችለው? መጨነቅ ማለት ይሄ ነው። ትክክለኛ ያልሆኑ ሐሳቦችን ወደ ውስጣችን ማስገባትና ከክፉ ልባችን ጋር መመካከል። ይኸውልሽ ትልቁ ደግሞ ችግራችን መሰለሽ ኤርሚያስ ሰው እንደገዛ ልቡ ክፉ የለም ይላል። እንደገና የሰው ልጅ ልብ ከሲኦልም የበለጠ ጥልቅ ነው ይላል። ሲኦል ነው ውስጣችን ያለው እና አንዳንዴ ከራሳችን ጋር ሆነን ብለን ከልባችን ጋር ነው የምንሆነው። በየሰዓቱ ጨለምተኛ ሐሳቦች ከውስጣችን ይወጣሉ። እንዲህ ብትሆንስ፣ እንዲህ ቢገጥምስ፣ እንዲህ ብትሰበርስ፣ የነገር እንዲህ ቢፈጠርስ ሊያሳብተን ይደርሳል። እና ሰው ከልቡ ጋራ መፋታት አለበት። ጠጋኛ ጤነኛ ሰው ለመሆን ልቤ ልክ አይደለም ማለት አለበት። እኛ ግን ልባችን ወዳጃችን ይመስለን እንታለላለን። ከመጥፎ ጓደኛ ጋር ነው የምንኖረው እና ያ ምን ይፈጥርብናል? ጭንቀት ይፈጥርብናል። እና አንዳንዴ እኔ እንደ ሰው በአንዳንድ ከባድ ጉዳዮች ሰው ልቤ ሊናገረኝ ይሞክራል። በቃ ምንም በቃቸው ከልቤ ጋር ነው። ከልብሽ ከተጋጨሽ በነገራችን ላይ ከተዳርሽ ጋር በሰላም ትኖሪያለሽ። ከትዳር ጋር የሚያፋታሽ ልብሽ ነው። ከጓደኛ ጋር የሚያጣላሽ ልብሽ መስሎሽ ትታያለሽ። መስሎሽ ገምተሽ ማለት ነው። ምንድነው መገመት? ከልብ የሚወጣ ሐሳብ። ስለዚህ አእምሮአችንን ነው ማዳመጥ ያለብን። አእምሮአችንን በጥንቃቄ ማዳመጥ አለ። ልባችንን ይሄ ከግምት በስሜት የምናደርገው የምናስበው ምን ውስጣችን የምናብሰለስለውን ጉዳይ በጥንቃቄ ማድረግ አለብን። እርግጠኞች አይደለንም ስለዛ ነገር። እውነት ባይሆንስ? ለምሳሌ አምሽቶ በጣ ባለቤትሽ ልብሽ እንዴ ደጋግሞ 3-4 ቀን አመሸ። እሱ አንድ ቻሌንጅ የሆነ ነገር ገጥሞት እየታገረ ይሆናል። ያን ላንቺ ሊያነግርሽ ይችላል። ልብሽ ሌላ ነገር ያስባል። 3 ቀን አበዛው ብለሽ አኩርፈሽ ትጠብቀዋለሽ። እዛ ችግር አለ፣ ቤት ደግሞ ችግር ይጠብቀዋል። ከዛ ሁለቱ ችግሮች መብረቅ ይሆናል ማለት ነው ሲጋጭ። ልብሽን ግን ባሊ ሌላ ችግር ገጥሞት ቢሆንስ ስትይና ስትቃወሚ ክፉ አትናገሪም ቢያንስ። ያን ጊዜ ባልሽ ሲረጋጋ ገጥሞኝ ነበር እኮ ይሄ ነው ሲልሽ ታፍሪያለሽ። ተናግር ቢሆንስ ትያለሽ ማለት ነው። አይሽ እና አንዱም ትልቁም ውስጣችን ልባችን ውስጥ ጭንቀትና ሐሳባሽ ጭንቀት ከልባችን ከክፉ ልባችን ጋር እየተመካከረን በፍቅር ጦፍስ እንደነው ከልባችን ጋር እና በቃኒ እኮ ራሴን ተመስጬ ያስተላልፋለሁ ምናምን ነው። በጣም መጥንቀቅ አለብን። አንዳንዴ ጥሩ ጓደኛ ቢኖረን አለዛ መጽሐፍ ቅዱስ መጽሐፍቶችን ብናዳመጥ ጥሩ ትምህርቶችን ብንሰማ የተሻለ ጤነኛ ሐሳብ እንድናስብ ያግዘናል። ምናልባት ከተማሩበት እኔ ያጋጠመኝን ነገር ላንሳ። ከ1 ዓመት ወይ 2 ዓመት በፊት ሀገራችን ያው ከባድ ውጥንቅጥ በዚህ በጦርነቱ ጊዜ የነበረበት ሰዓት ላይ ያው እንደወጣት የሆነ ጊዜያችን የሆነ ፊውቸራችን የሆነ የተዛባ ያመለጠን ነገር ይመስላልና ትንሽ እንትን ይል ነበርና የዛን ሰዓት ላይ የሆነ ቦታ ቁጭ ብዬ የሆነ ሰዓት ስነቃ ከማስበው ሐሳብ ስነቃ ረጅም ሰዓት ቁጭ ብያለሁና እያሰብኩ ነው ግን
ምን እያሰብክሽ ነው ብባል ምን እንደማስብ አላቅም። እያሰብኩ ነው የማስበውን ነገር አላቅምና በተከታታይ እንደዛ አይነት ነገሮች ያጋጥሙኝ ነበር። መጨረሻ ላይ ነው አሁን አልፎ ሳስብ ኦኬ ለካ የሀገሪቱ ሁኔታ ነገ ምን እንሆናለን መች ነው የሚያበቃው የሚሉት ነገሮች ተጠራቅመው ሊሆን ይችላል እንደዛ የሆንኩት ብዬ ለራሴ ያው ምክንያት አስቀመጥኩኝ። ግን አሁን ላይ በእንደዛ አይነት ሁኔታ ውስጥ ያሉም ሰዎች ካሉ ብዬ ነው የኔን ነገር ሼር ያደረኩትና አንዳንድ ጊዜ ሆነ አእምሯችንን ዝም ማስባልም እንፈልጋለን። እርስዎ ቅድም ልባችን ከልብ ይልቅ አእምሮን አዳምጡ ብለዋል። ግን አንዳንዴ እኔ አሁን አእምሮዬን ባስቆመው የሆነ ሪሞት ኖሮኝ እንደዚህ ፖዝ ባረገው ደስ ይለኝ ነበር። እረፍት ይሰጣል። ማረፍ ሲኖርብን መተኛ ሲኖርብን አያስተኛም። ከሰው ጋር ቁጭ ብሎ ብቸኛ ሊያስደርግ ይችላል። እንዴት ነው የምናርፈው? የሚገርምሽ ትንሽ ልጅ ይዘሽ ሲሄድ አንዳንዴ በዚህ ሰፈር ውስጥ ወክ እያደረግን አይተሻቸው ከሆነ ትንሽ ልጆች ሁሉ ጭቃ ይወዳሉ። ደህና መንገድ እያለ በጭቃ ውስጥ ቀጥ ብሎ ነው የሚገቡት ማለት ነው። እና ግድ ነው መያዝ አለብሽ። የሚያስደስታቸው ጭቃ ውስጥ ተራምዶ ተንቦጫርቆ መውጣት ነው። እኔ ጀግንነት ይምሰላቸው ምን ይምሰላቸው እኔ አላቅም። ልጆች እንደዛ አይነት ነገር አላቸው። እኛ ግን ተጠንቀን ደረቅ ደረቋን መርጠን ነው የምንሄደው። እና ማሰብ ማለት ደረቅ ደረቋን መርጦ መራመድ ነው። የተሻለውን ነገር የሚያሻግረኝ የትኛው ነው ብሎ ማሰብ። ለምሳሌ ጦርነት ተፈጠራል። ከጦርነት በኋላ ያለችው ኢትዮጵያን ማየት የሆነ የኢኮኖሚ ቀውስ ተፈጠረ ማለት ከዛ በኋላ ያለችውን ዓለም ማሰብ እሱ ነው እኮ ከባዱ። ከዚህ ስታቂው ከባድ ነገር የለም። ስለማናውቀው ነው የምንሰሳት። አለዛ ግን ያው እኔ አብዛኛውን ሰው ወክዬ ነው የማወራው። እውቀት ያስተካክላል ነው የምልሽ። አሁን እኔ የምነግርሽ በህይወት የምኖረው ነው። ከባድ ትግሎች ተዳርቶችን ማልፎ በዛ አንድ ሰዓት ሲነድ እኔ ከሰዓቱ ጀርባ ነው ባይ በፍጹም ሰዓት ላይ ጭቃ ውስጥ አልገባም። ምትጨነቂ ሲሆን ግን ጭቃ ውስጥ እንደ ልጆች የተንበጫረሽ የሚሄድ ማለት ነው። በቃ የሆነ ያልሆነው ማሰብ መፍቀድ ለልብሽ ለውስጥሽ ለአይምሮሽ ያን ነገር አሳልፈሽ ሰጪ ምንም ላትሆኚ ትችላለሽ። ግን ቢያንስ ተጎድተሽ ቆስለሽ ነው የምትወጪው ከዛ ነገር። ያ ጭቃ ልጆቻችንን ላበላሻቸው ይችላል። ልብሳቸው ሊበላሽ እንደሚችል የሆነ ነገራችንን ይነካዋልና ሁሌ ስናስብ የትኛው ነው የሚያሻግረን ማለት ምንም ነገር ደግሞ ወደ ኋላ ይሄዳል። ልካውም በመኪና ስንሄድ እንጻው ምና ወደ ኋላ ይሄዳል። ወደፊት የምንሄደው ምንም ነገር ወደ ኋላ ይሄደ ነው። እኛ ወደፊት የምንሄደው እኛ ነን ወደፊት የምንሄደው። ብታምኑም ባታምኑም እኛ ሰዎች ብቻ ነው ወደፊት የምንሄደው። በዚያ ላይ ያለው ነገር ሁሉ ወደ ኋላ ነው የሚቀረው። ጦርነት በሉት፣ ሰርግ በሉት፣ ሐዘን በሉት፣ ድግስ በሉት ሁሉም ወደ ኋላ ይሄዳል። እኛ ወደፊት ነን። እኛ ብቻ ነን ዘላለማዊ። ይሄን ማወቅ አለብን እና ወደ ኋላ ከሚሄደው ጋር መሄድ የለብንም። እሺ በቃ በመኪና እንደሚሄድ ካፒቴን ሾፌር ወደፊት ነው በቃ የኛ መንገድና ያካሄድ ችግር ነው ይሄን የሚያመጣው እንጂ ዕውቀት በጣም ብዙ ነገሮችን ያስተካክላል ብዬ አስባለሁ። ደስ ይላል በጣም። መጽሐፍ ቅዱስ እንግዲህ አትጨነቁ ይለናል። እኛ ደግሞ በህይወታችን በእያንዳንዱ እርምጃችን እየተጨነቅን ነው የምንኖረው። ቃሉንና ህይወታችንን እንዴት እናስታርቀው? እንግዲህ አየነው አይደል? መጨነቅ ምን ያህል ጉዳት እንደሚያመጣ። መጨነቅ አቅምን ይወስዳል። በቃ ሽባ ነው የሚያደርግሽ። ጉልበትሽን ይጨርስብሻል። ጤናሽን ያቃውሳል። ብቸኛ ያደርግሻል። መጨነቅ በጣም ብዙ ዋጋ ያስከፍላል የሰው ልጅ። ስለዚህ ተጨንቀን ሰዎች በተለይ ትልቅ ወጣቶች ስንሆን ኑሮን ለመኖር ስናስብ ምንጋፈጣቸው ነገሮች አንዱ መጨነቅ ነው። ስለዚህ አየነው አይደል? ስለዚህ ወደዚህ ቃል መለስ ስንልና አትጨነቁ። አለመጨነቅ ይቻላል እንዴ? ለብዙ ጊዜ ጠየቅ ነበር። አለመጨነቅ ይቻላል ብዬ ጠየቅ ነበር። በቀላሉ አይቻልም። ትንሽ መጨነቅ ይኖራል ሁላችንም ውስጥ ማለት ነው። ደረጃው ይለያያል። ግን ወደ ትልቁ ጌታ ወዳለው አትጨነቁ ወደሚለው እስክንደርስ ድረስ ግን መሄድ አለብን። ቅድም መጀመሪያ ላይ መፍትሄዎቹን አንስተናል። የእግዚአብሔርን ቃል ማወቅ። ለምሳሌ ውስጥሽ አንድ ነገር ሲናገርሽ የሚመልስልሽ ሌላ ውስጥ የእግዚአብሔር ቃል ያስፈልግሻል። ለምሳሌ ጌታ ኢየሱስ ሰይጣን ሲናገረው ሰው በእንጀራና ይሄን ዳቦ ድንጋይ አድርግ እግዚአብሔር ልጅ ከሆንክ ሲለው ሰው በእንጀራና በእንጀራ ብቻ አይኖርም በእግዚአብሔር ቃል እንጂ ብሎ ከውስጡ ቃሉን አመጣን መለሰለት ማለት ነው። ስገድልኝ ሲለው ለጌታ አምላክ ስገድ እሱን ብቻ ብትሉ ተጽፏል። አይሽ የሚመልስልሽ ውስጥሽ ያስፈልጋል። ውስጥሽ ከሌለ ግን ስጋሽ ነው የሚመልሰው ማለት ነው። በሩን ሲያንኳኳ ጠላት ስጋሽ በር ይከፍታል፣ ይበላሻል ማለት ነው።
እና መጨነቅን የምናጠፋው የሚያግዘን ያ መለኮታዊ ኃይል በውስጣችን እንዲኖር ስንፈቅድ ነው እንጂ ብቻችን ነግሬሻለሁ ቅድም ያለ እግዚአብሔር ቃል በዚህ ዘመን መኖር አይቻልም። እንግዲህ እኔ ቄስ አይደለሁ የህይወትን ተግዳሮት ጠንክሬ ተቋቁሜ እዚህ የደረስኩት እግዚአብሔርን ቃል በመማሬ ብቻ በሌላ በምንም ማለት ሰው አዝሮ አይዞህ ብሎኛ ቃል በቸገረኝ ጊዜ ሰው ከቦኛ ቃል እናት ያዝናልኝ ተቃነች ምንም አላልኩኝ። ድብርትስ እንዴት ነው የሚመጣው? አሁን በሁለቱም ወገን አለ። እናቱ የሞተችበትም እናቱ ገበያ ሄደችበትም እኩል ይደብራቸዋል። ለምሳሌ ቅድም ባልነው የሚበሉት አተው ኑሮን ለማሸነፍ ከብዷቸው የሚደብራቸውም አሉ። ግን ደግሞ ዓለም ላይ ይሄን እናረጋለው ብለው ስኬት ብለው ያስቀመጧቸውን ነገሮች በሙሉ አሳክተው ጨርሰው ድብርት ውስጥ ያሉ አሉ። ሌላ የሚኖሩበት ተስፋ በማጣት ወይ ደግሞ ለምሳሌ ስራ፣ ቤተሰብ፣ ትምህርት ሁሉም ስኬት ሆኖ ወይ የፍቅር ህይወት ሊሆን ይችላል ጉድለቱ። ብቻ ያው አንድ ጉድለት አይጠፋም ሙሉ ሰው ቢመስሉ ማለት ነው። በሁለቱም ወገን አለና እስቲ ስለ ድብርት ደግሞ እናውራ። ያው እሱ ራሱን የቻለ ስነልቦናዊ ህመም ነው። ምክንያቱም ምን ያው እንደ እግዚአብሔር አገልጋይ የተጨነቁ ሰዎችና ድብርት የሚባለው ደረጃ ላይ ደረሱ ሰዎች ሁለቱንም ሰዎች የማግኘት እድሉ አለ። የተሻለ ሌላ ከፍ ያለ ትሪትመንት ይፈልጋሉ እነዚህ ድብርት የሚባለው ነገሮች ያሉ ሰዎች ማለት ነው። ይስተካከላል ግን የሚወስኑት ለምሳሌ መንፈሳዊ ህክምና አለ በእኛ እንዲናገሩ በደንብ እንዲናዘዙ ስሜታቸውን ውስጣቸውን አይሽ የትኛውም የሰው ልጅ ችግር መፍትሄ አለ። ግን ወደዛ ችግር ያልመጡ ናቸው ወደዛ መፍትሄ ወደሚሰጣቸው ቦታ ያልመጡ ናቸው። በቃ ይሄ ለምሳሌ ምንድነው የሚፈነዳ ብርዝ ምናምን የያዘ ጀሪካናትሽ ከሆነ ከዘጋሹ ቡጥር ይለና ትንሽ ከነካሹ ሊፈነዳ ይችላል። እንደዛ ናቸው እነሱ ነው ውስጣቸው በጣም ብዙ ነገር አለ። ግን ቀስ ብለሽ በጥበብ ማስተንፈስ ማናዘዝ የእግዚአብሔር ቃል ኃጢአቱን የሚናዘዝ ይለማል ይላል። ማይናዘዝ አይለማም። ኃጢአት ብቻ አይደለም ድብርት እንዲይዝሽ የሚያደርግ ብዙ ሐሳቦች አሉ፣ ጉዳቶች፣ ቤተሰባዊ ጥቃቶች፣ ሰዎች በዚህ አይነት ነገር እንዲጠቁ የሚያደርጋቸው ብቻቸውን መኖር፣ ማህበራዊ ግንኙነት በሌለበት ቦታ አንድ ህንፃ ላይ ለብቻ ታሽጎ ማደግ በጣም ብዙ ምክንያቶች አሏቸውና ግን እነዚህ ህክምና የሚፈልጉ ናቸው። መንፈሳዊ ህክምና ከፈለጉ መንፈሳዊ ህክምና ይፈልጋሉ። እንዳልኩሽ የንስሐ አባት በደንብ ሊያዳምጣቸው ጊዜ ወስዶ ረጅም ሰዓት ሊያዳምጣቸው ይገባል። ምን መጠየቅ እንዳለበትም እሱ ያገኛል እናውቃለን። እና እንዲናገሩ ነው ፈቃድ እና ብዙ ሰዎች ሲናገሩ ሁለት እርምጃ ወደ መፍትሄ ይመጣሉ መናዘዝ ሲችሉ ማለት ነው። የኢትዮጵያ ቤተክርስቲያን ካህናት ህዝብን ባያናዝዙ ኖሮ የኢትዮጵያ ህዝብ በድብርት ያልቅ ነበር። እነዚህ በጣም ብዙ ሺህ ካህናት አሉ ኢትዮጵያ ቤተክርስቲያን ውስጥ እና እነዚህ ካህናት ኑዛዜ ስለሚሰጡ ህዝቡ ያለው ይገርምሻል። መጥቶ ጭንቀቱን የሚያለቅሰው ለካህኑ ነው የሚነግረው ለካህኑ ነው። እና ያ ካህን ስላለ ነው አሁን ኢትዮጵያ ውስጥ ብዙ ጊዜ ያው ድብርት አውሮፓ ምናምን የሰለጠነ ዓለም ብቻ ያለ ይመስለዋል። ኢትዮጵያ ውስጥ ያለው አገልግሎት ነው ያንን ያበረደው አይሽ። እና እንዲናገሩ እንድናዳምጣቸው ማድረግ ደግሞ ወደ ሌላ ዘመናዊ ህክምናም ደግሞ ከሄዱ ስነ ልቦና ባለሙያዎች ጋር ሄደው እነሱም እንደዚህ በራሳቸው መንገድ እንዲያክማቸው ማለት ነው። ትንሽ ከፍ ያለ ስነ ልቦናዊ ችግር ይመስለኛል፣ ግን መፍትሄ ያለው ችግር ነው። እንደዚህ ጭንቀት፣ ድብርት፣ ተስፋ መቁረጥ ውስጥ ሲሆኑ መጠበቅ ይመስለኛል። አሁን ቅድም ዮሴፍንም የሐናንም ታሪክ አነሳን። በዛች መጠበቅ ውስጥ ነው እነዚህ ነገሮች የሚያልፉትና እንዴት ነው እግዚአብሔርንም መጠበቅ የምንችለው ከነዚህ ስሜቶች ወጥተን? ያው ብዙ ቦታ ለምሳሌ ሐናን አስተሻታል። ሐና በድብርት ከተጠቁ ሰዎች ምን ጠቅሳት ናት። የነበራት ችግር ልጅ አለመውለድ ነው። ልጅ አለመውለድ በሳይንስ ሴቶች ዘንድ ጎንበስ የሚያደርግ ከባድ መገለል የሚያመጣ ነው። አንደኛ የመሲህ ህዝብ ናቸው። መሲህ ይወለዳል ብለው የሚያምኑ እስከ 12 የሚወልዱ ናቸው። ናፍቆት አላቸው። መሲህ ይመጣል፣ አዳኝ ይመጣል የሚል ተስፋ ስላላቸው የመሲህ ህዝብ ስለሆኑ መውለድን እንደ በረከት ነው የሚያዩት። በርግጥም መውለድ በረከት ስለሆነ እና የዚህ እድል ተካፋይ ያለ መሆን ስሜት የሚሰማት ነች። እንደገና ፍናና የምትባል ደግሞ ሁለተኛ ሚስት ያለው ሰውየው እና ፍናና ትባላለች። እሷ ደግሞ ታበሽካታለች፣ እንቁልልጭ ስላታለች በልጆቿ። ያ ደግሞ ንዴትና እልህ ውስጥ ይከታታል። ያ ድብርት ይባላል። ከባድ ነበር እና ጸሎቷ ራሱ እኮ ስትጸልይ እብድ ነበር የመሰለችው። ስንት ጸሎተኛ የሚያይ ሰው ነው ካህኑ ኤሊ የካህናት አለቃው። የእሷ ግን የሰከረች ነው መሰለው። ግን የእሷ ትልቁ ጉብዝና
ችግሯን ትክክለኛ ቦታ ላይ ማስቀመጥ መቻል ነው። ሄዳ ለሰው አላወራች። አንዳንዴ ችግሩን ማይመለከተው ቦታ ለምሳሌ እኔ ምን ብዬ ልንገርሽ እግሬ ተሰብረው ስብራት ይዞኝ ስብራቴን ለመታከም ፋርማሲ አይደለም የምሄደው ወጌሻ ወይም ደግሞ ሌላ የጥንት ሕክምና ቦታ ነው የምሄደው። ችግሩን ዋና ቦታ መውሰድ አለመቻል ነው የብዙ ሰው ችግር። እሷ ችግሯን ትክክለኛ ቦታ እግዚአብሔር ፊት ወስዳ ነፍሷን አፈሰሰች። ነፍስ ማለት ስሜቷ ሁሉ ነገሯን በፊቱ አብስሳ ሰው አያት ሳታይ ጸለየች። መጸለያ ብቻ እንዳይመስልሽ የእሷ ድንቅ ነገር ልክ እንደጨረሰች ካህኑ ኤሊ እንዴ አንቺ ሴት ሰክረሽ ነው የመጣሽው እንዴት ትሰክሪያለሽ ብሎ ተቆጣት። በፍጹም አለች በአክብሮት። ልብ ያዘነባት ሴት ነኝ አልሰከርኩም ብላለች። እና ችግሯን አሁን ለካህኑ አስተካክላ ተናገረች ማለት ነው። ለእግዚአብሔርም ለካህኑ አስተካክላ ከዛ ምን አላት? እግዚአብሔር ይስማሽ አላት። ልክ ውስጧ ምርቃቱ ብርሃን ሰጣት ማለት ነው። ያዳመጠችው ያ በጎ ቃል ብርሃን ሰጣት። ከዛ በኋላ አሜን ብላ ከዛ በኋላ ፊቷ ደስተኛ ሆኖ ታየ። ሐዘን አልታየባትም ይላል። ወዲያው ሰውነቷ ሁሉ ተከፈተ። እና እንደዚህ ነው ወደ ትክክለኛ መንፈሳዊ መፍትሄ የሚመጡ ሰዎች በድብርት የሚያዩ ሰዎች መፍትሄ እንዳላቸው ምንም ጥርጥር የለውም። ግን ችግሩን ወደ ማይመለከቱ ቦታ ስንወስደው ነው ወይ በራችን ዘተን እንቀመጣለን። እሱም በጣም አደገኛ ነገር ነው። ወይም ደግሞ ከጓደኞቻችን ጋር ስናወራ አብሮን ከሚያዝን ሰው ጋር ስናወራ እንውላለን። እሱም አደገኛ ነገር ነው። መፍትሄ ከሚሰጠን ሰው ጋር መሆን ያስፈልጋል። በዚህ ላይ ያለውትን ሐሳብ ነው ቅስቲያው ለምሳሌ በጭንቀት ወይ በድብርት ውስጥ ያለ ሰው ወደ ፍቅር ግንኙነት መግባት ቢፈልግ ሁለቱም ሰዎች ሴቷም ወንዱም ራሳቸውን ሰርተው ከጭንቀት ከድብርት ነፃ ሆነው ነው መገናኘት ያለባቸው ወይስ ደግሞ አንዱ ሰው ወይ ሴቷ ወይ ወንዱ በድብርት ውስጥ ሆኖ የፍቅር ግንኙነት ቢጀምሩ እርስዎ እንዳሉት ለካህን ወይ ለባለሙያ ካልሆነ ደግሞ ይሄንን ለማድረግ ፈቃደኛ ያልሆኑ ሰዎች ቢሆኑ ለምሳሌ የምትመጣው ሴት ወንዱ ቢሆን ለምሳሌ ችግር ያለበት ወይ የሚደብረው ሴቷ እሱን የማከም አቅም አላት ብለው ያስባሉ? በደንብ አላት። ያው ሰውን የሚያክመው ሰው አይደል? እግዚአብሔር ቃልም ይላል እኮ አዳም ብቻውን ይሆን ዘንድ መልካም አይደለም፣ የምትረዳው ረዳት። ምንድነው መርዳት ማለት? ይሄ እኮ ነው ትልቁ እርዳታ እኮ ይሄ ነው። ብቸኝነት እንዳይሰማ። ብቸኝነት በጣም ከባድ እኮ በሽታ ነው። ብቸኝነት ማትናገር ይሄ ሳይለንት ኪለር የሚባሉት ጸጥ ያሉ ገዳዮች አንዱ ብቸኝነት ነው። ጸጥ ያለ በሽታም ችግርም አይመስልም። ቀስ እያለ አሁን እንደምንለው የጭንቀት ስሜት የሚከተው ብቸኝነት ነውና ብቸኝነትን የሚያጠፋው ደግሞ የምትወጁ ሰው ጋር መሆን ነው። በቃ ሕክምና ነው ራሱ። ሁለት ሰዎች ሲፋቀሩ የልባቸውን ያወራሉ። ሰው ለሚያፈቅሩ የልቡን የሚያወራው አይሽ። ያ ደግሞ መፍትሄ የሚያዳምጠው የሚያዝንለት አዳማጭ ሲያገኝ መፍትሄ ይኖራል። በደንብ መፍትሄ ይኖራል። ግን አንዳንዴ ከባድ ችግሮች ኖሮት ከሆነ ትንሽ ባለሙያ ቢያየው የንስሐ አባትም ቢያየው ጥሩ ነው። ለምሳሌ አንድ ወንድ ልጅ ምን አጋጠመኝ። ወንድ ነው፣ ሚስቱ ድንገት በመኪና አደጋ ሊያገባ ሲል ትንሽ ወጣት እያለ ሊያገባ ሲል በመኪና አደጋ ሰርግ እየደገሱ እያለ አጣት ማለት ነው። ልጅ ከፍተኛ ድብርት ውስጥ ገባ እና ከዛ ሌላ ጓደኛ ደግሞ ያዘ። ሁሌ የሚያወራው ስለዛችኛዋ ነው። ያኛው ቁስል ውስጥ ዋል። በደንብ አልዳን፣ በደንብ አልታከመም። አይሽ እቺኛዋ ከሱ ጋር መቆየት አልፈለገች። ስለሷ ደግሞ የሚሰማው ብላ ትታወለች ማለት ሌላ ቁስል ምልልሽ ነው። አንዳንዴ የማይታከሙ ችግሮችን ይዞ አንድ ሰው እንዲያን ነገር ቢጀምር ችግር የበለጠ ችግር ሊመጣበት ይችላል። በጣም እንደ ደረጃው እንደ ውስጡ ያለውን ችግር እንደ ደረጃው ማየት ነው ይገባል። ግን ደግሞ አሁን እርሶም በንስሐ ልጆት ምናምን በሚያዩት በአብዛኛው ጭንቀትም ድብርትም ውስጥ ያሉ ሰዎች ራሳቸውን ያሉበትን ሁኔታ በደንብ ይረዳሉ። ለምሳሌ እርስዎ ኖት ድብርት እንዳለባቸው ጭንቀት እንዳለባቸው እየተረዱ ያሉት ወይስ አብዛኞቹ መተው ድብርት ውስጥ መሆናቸውን አምነው ያወራሉ? ራሳቸውን ይለያሉ በደንብ? እንደ ትንሽ አንዳንዶች ምን እንደሆነ አላቀም ብለው ነው የሚጀምሩልሽ። ለምን ድሮ ጤነኞች ናቸው፣ እየፈነደቁ እየዘለሉ ያደጉ ልጆች ናቸው። የሆነ ቀን እኮ የመጣው ነገር ሲመጣ ደግሞ ምን እንደሆነ አታውቂም። ዝም ብሎ ስሜትሽ ሊመስልሽ ይችላል። እና እንደዛ
ኢቭን አጋንንት ያለበት ሰው እኮ ምን አጋንንት እንዳለበት እኮ ታውቂያለሽ። ጌታችን እንደዚህ አይቶ ነው አይናቸውን እያየ ነው ያወቃቸው እንጂ አያውቁም እነሱ። ሌላኛ ሰው ባህሪ ነው ይሉሻል ሲጋጩ። ለምሳሌ አንዷ ማርያም የምትባለው 7 ጋኔን ነበረባት። 7 አይነት አደገኛ ባህሪ የሚያሳይ ጋኔን ነበረባት። እንድትቆጣ፣ እንድትበቀል፣ እንዳትረካ ምናምን በቃ የተለያየ አይነት ነገር የሚያደርጋት መንፈስ ላይ ያለ። እሷ ግን ባህሪ ነው በቃ ብላ የምታስበው። ጌታ ሲመጣ ግን 7ቱን አጋንንት ከላዩ ላይ ሲያወጣላት የገባት ያኔ ነው። ለካ እሷ ሌላ ሰው ነች። ለካ እሷ ንጹህ ነች። አይሽ እና ሰዎች ችግሮቻቸውን ሊያቆሙ ይችላሉ። ምን እንደሆኑም ግራ እንደገባቸውም ሊናገሩ ይችላሉ። ለወዳጅነት አስቸጋሪ የሆኑም አሁን ድብርት፣ ጭንቀት ውስጥ ያሉ ሰዎች ምክንያቱም አንዳንዶቹ በሰው ተከበው ብቸኝነት ይሰማቸዋል። አንዳንዶቹ የሆነ ጊዜ ያው ሁሌ አይሆንም፣ ድብርት ተለዋዋጭ ነው። የሆነ ሰዓት ሰው የሚፈልጉ፣ መዝናናት የሚወዱ፣ ስልክ መደወል የሚወዱ፣ መሳቅ መጫወት የሚወዱ ናቸው፣ መከበብ የሚወዱ ናቸው። የሆነ ሰዓት ላይ ደግሞ አይደለም እነሱ ፈልገው ሊመጡ እኛ ፈልገን ብንሄድም ላይገኙ ይችላሉ፣ ስልክ ላይ ያነሱ ይችላሉ፣ ወይ ቤታቸውም ዘግተው መቀመጥ ይፈልጋሉ። እና አሁን ይሄ ለቤተሰብ እንደዚህ ራቅ ያለ ጓደኝነት ያለበትን ሁኔታ አንደርስታንድ ከተደረገ ተቻችሎ ጓደኝነቱም ካቆሙበት እየቀጠሉ ቤተሰብም እየተረዳቸው ሊቀጥል ይችላል። ግን አሁን ቀደም እንዳሉት ወደ ትዳር ወይ ወደ ፍቅር ግንኙነት ወይ ደግሞ በስራም ሊሆን ይችላል ለወዳጅነት ትንሽ አስቸጋሪ አይሆንም። ስሜታቸው ያው በጣም ተለዋዋጭ ስለሚሆን ላይሆን ይችላል። እንደውም አንዳንዶቹ በጣም አስቀኝ ሊሆኑ ይችላሉ። እኔ አንዴ ንሳ ልጅ አለኝ በጣም በገዳ ያስቀኝ ነው። በጣም ነው ያስቀው። ግን ከፍተኛ ድብርት ያለበት ሰው ነው። ሰዎች እሱ ጋር ሲሆኑ ይደሰታሉ፣ ይጠሩታል። ከሱ ጋር ምሳ ቢበሉ ራት ቢበሉ ደስ ይላቸዋል። ግን ከባድ ድብርት አለበት። ባለሙያዎች የተሻለ በዚህ ጉዳይ ላይ የሰሩ ባለሙያዎች የተሻለ ትንታኔ ቢሰጡበት ደስ ይለኛል። እኔ ሳየው ግን በጣም ብዙ አይነት ነው። ዝም ብሎ ጨቅጫቃ የሚያደርጋቸው አሉ፣ አኩራፊ የሚያደርጋቸው አሉ፣ ቀልደኛ ተጫዋች የሚያደርጋቸው አሉ። በጣም የተለያዩ ናቸው። አንድ አይነት ባህሪ አይደለም የሚታየው። ሰው የስነ ልቦና ችግሮች አንድ አይነት አይደሉም። እና ሲያወሩ ነው በደንብ ሲነግሩሽ ነው ቢገባሽ ራሱ ችግሩ ባለቤት መሆናቸው የምታውቂው። ማፍቀር ይሰለቸኛል ይሉሻል። ለምሳሌ ምክንያቱ እሱ ነው። ማፍቀር መሰልቸት አሁን ቀላል ነገር ነው የሚመስልሻል። መሰልቸት ማግባት አልችልም ለምን ይሰለቸኛል አንድ ሰው። ይሄን ሰው በደንብ ማዳመጥ አለብን። ምን ገጥሞት ነው ብለሽ እንዳባት እንደ እግዚአብሔር ቃል ካልሰማሽው አይሆንም። ብዙ ነገር ውስጥ ብዙ ነገር እንዲነገርሽ ማድረግ አለብሽ። ሰው በጣም ብዙ አይነት መልኩ። ታዲያ ሰዎች እንዴት ሊረዷቸውና ሊረዷቸው ይችላሉ እንደዚህ አይነት ስሜት ውስጥ ያሉ ሰዎች? ለዚህ እኮ ነው የስነ ልቦና ሳይንስ የተፈጠረው፣ ባለሙያም የተፈጠረው፣ ትምህርትም የተሰራው ለዚህ ነው። በጣም ብዙ ስለሆነ ችግሩ ለዚህ ነው። በጣም ብዙ ሺህ ካህናት የመጣ ነው። ምንድነው ስራችን? እግዚአብሔርን ቃል እየነገረ ሰውን እያዳመጥን መኖር ይገርሙኛል። የኛ አባቶች ኑዛዜ የሚባለው ስርዓት መስራታቸው በጣም ነው የሚገርመኝና ንስሐ ስትገቢ ተናዘዥ። በተለይ ደግሞ የተማርሽ ካህን ስትሆኝ እንዲህ ህዝቡን እንደሚጠቅመው ታያለሽ። በቃ አንዳንዱ እኮ በቃ ገመድ አንድ ቀን አንድ ሰው ከውጭ ሀገር ነው በቃ መብራት ሊጨበጥ ደርሷል ማለት ነው። የተሸከመው ኃጢአት ይጮህበታል። ደግሞ ካልተናዘሽ ሰይጣን ይከስሻል። በቃ በግድ እንዲናዘዝ አደረኩት በስልክ። እስራኤል ሀገር ነው የሚኖረውና ከተናዘዘ በኋላ ያ ሰው ሌላ ልጅ ሆነ። አይሽ ችግሮች ከደምዳኩሽ በጣም ብዙ ስለሆኑ የሰዎች ችግሮች ብዙ ካህናትና ብዙ የስነ ልቦና ባለሙያዎች እንዲኖሩ ተገደድን ማለት ነው። አንድ ሰው ወደ እርስዎ መጥቶ ቀሲስ የባዶነት ስሜት ይሰማኛል ቢሎት ውስጡን ለመሙላት ምን ይሉታል? ያው መጀመሪያ ያዳምጠዋለሁ። ለምን ሁሌ በህይወታችን ውስጥ ለምን የሚለው ጥያቄ መመለስ። ለምንድን ነው ልጅ የተሰማው? ለምንድን ነው የተሰማት? እንደዚህ ምን ሆነች ቢለውን ማዳምጠው። ዶክተር ወይ ሐኪሞች ታውቂያለሽ አታውቂም መሰለኝ? ጋዜጠኛ ነሽ አይደል? እኔ ጋዜጠኛ ነኝ። ሐኪም መጀመሪያ የሚያደርገው ትልቅ ሰው ከሆንሽ ያንቺን ምንድን ነው የሚሰማሽ ነው የሚልሽ። ከዛ ሰውነትሽን ደግሞ ይመረምራል። ከዛ ከፍ ሲል ደምሽን ደግሞ ወደሚመረምር ላቦራቶሪ ይልክሻል። እንደዚህ ነው እኛ መንፈሳዊ አገልጋዮች የምናደርገው። እንሰማቸዋለን በመጀመሪያ እና ቀጠሮ የሚፈልጉ ብዙ ቀን የሚፈልጉ ክትትል ትምህርት የሚፈልጉ ሰዎች ይኖራሉ ማለት ነው። እና ባንዴ እንዲህ ነው ልልሽ አልችልም። ሰውየውን በደንብ ማዳመጥ ያስፈልጋል።
ቅድም አንስተውልኛል ያው ዕውቀት ነገሮችን እንደሚያስተካክል ነግረውናል። ግን ያው በደንብ አጽንኦት ለመስጠት አሁን ላይ የምንኖረው ያው ዓለም ላይ ስለሆነ የምናየው የሆነ የአእምሮ ረፍት ሰላም የሚነሱ ነገሮችም ስላሉ አሁን ላይ ሰው ለምንድን ነው የሚደብረው ብሎ መጠየቅ ተገቢ አይመስለኝም። እንደውም ብዙ የሚያስደብሩ ነገሮች ስላሉ ግን በተቃራኒው እንዳይደብረን ምን እናድርግ ብንል የሚሻል ይመስለኛል። ስለሱ ነው። አንድ ስነ ልቦና ባለሙያ ታዋቂ ነችና አገኘዋት ጂም ልሰራ በጣም ሸንቃጣ ናች። ጎበዝ ምን ትሰሪያለሽ ያልኳት በጣም ልትወፍሪ መስላት የምሰማው ጭንቀት ላራግፈው ብዬ ነው አለችና ብዙ አይነት ጭንቀት የምናራግፍባቸው መንገዶች ቀደም እንዳልኩት እኛ እንደመንፈሳዊ ሰዎች በመጀመሪያ እግዚአብሔር ቃል ደጃችን ላይ ብያለሁ። ደጃችን ላይ ነው ያለው፣ ስልካችን ላይ ያለ መስማት በየቀኑ ትንሽ ትንሽ እንጀራ እንደምንመገብ እግዚአብሔር ቃል መመገብን በቋሚነት ቢያንስ ለ6 ወር ይሄን ማድረግ ብንችል ለ6 ወር ይሄን ማድረግ ብንችል ያው ወንበር ቀይረን እናገኛለን ራሳችንን ማለት ነው። ወንበር ይቀበል ያለሽ የተቀመሽበት ወንበር ቀይረሽው ታገኛለሽ፣ ሌላ ቦታ ሆነሽ ራስሽን ታገኛለሽ ማለት ነው። እኔ እንደ ካህን በመለስ ይሻላል፣ ሌላው ነገር ሌሎች ባለሙያዎች ይመልሱታል። ግን ይሄ በጣም ወሳኝ ነገር ነው። በተለይ ተስፋ የሚሰጡ ትምህርቶችን ማዳመጥ። አሁን አጋፔ ኦርቶዶክስ በዩቲዩብ ብዙ ትምህርቶች አሉ። ዴይ ቱ ዴይ ማስቀምጣቸው 15 ደቂቃ ትምህርቶች ገብታችሁ አዳምጡ ብዬ እመክራለሁ። ተስፋ የሚሰጡ የእግዚአብሔርን መልካምነት፣ ደግነት፣ ውበቱን የሚያሳዩ ዋጋ እንዳለን የሚነግሩን መወደዳችንን የሚነግሩን ቃላት አሉ። እግዚአብሔር ቃላት እሱን መስማት። አንድ ልጅ ምን አለችኝ፣ በጣም አስቸጋሪ ነው ጓደኛዋ ማለት ነው። በጣም አስቸጋሪ ነው፣ ህይወቷን ያስቸግረዋል። ግን ሁሌ ትሄዳለች እሱ ጋር። ለምንድን ነው የምትሄጂው? ቢያስቸግረኝም ያወድሰኛል፣ ደስ ይለኛል፣ እወድሻለሁ ይለኛል። እኔ ደግሞ ደስ ይለኛል እሱን ሳዳምጥ አለች። ምስማር ላይ ነው የምትራመደው። የምትሄደው እሱ ጋር ምስማር ላይ እንደረግጦ እንደመራመድ አይነት ከባድ መንገድ ነው የምትሄደው። ጎቷት ነው የምትመጣው። ግን ደግሞ ተመልሳ ትሄዳለች። ለምን? እወድሻለሁ ይላታል፣ የሆነ ያመሰግናታል፣ እሱን ደግሞ ትወደዋለች። እንግዲህ ከሰው መወደድን ሰምተን በዚህ ልክ ስቃይ ከምንሰቃይ መወደዳችንን ሰማይ እንደሚወደድ እየሰማን ብንበረታ ይሻላል ወይ? እሺ የሚያዛልቀው ወዳጅ ጋር መተዋወቅ አይሻለንም ወይና? እኔ ከዚህ ውጭ ምክር የለኝም። ቀደም ደግሜ ተናግሬያለሁ። እግዚአብሔርን ቃል በመስማት ውስጣችንን ማበርታት አለብን። የእግዚአብሔር ቃል ጥበብ ይሰጣል። መኖር እንዴት እንደምትችይ ያስተምርሻል። መስራት እንድትወጂ ያስተምርሻል። መርዳት እንድትወጂ ያስተምርሻል። መውደድ እንድትችይ ያስተምርሻል። ትዕግስት ያስተምርሻል። አንድ ጊዜ መኪና የነዳን እናቴ ቀቢና ተቀምጣለች። ሜክሲኮ ላይ ቸኮል ብዬ ሞተረኛ ነው ቀድሜው ገባሁት። ትንሽ አጥፍቻለሁ። እኔ ቸኮል ብዬ ገባሁት። የእናቴ መስታወት ክፍት ነው። ይሰድበኛል። እኔ ደግሞ ዞር ብያለሁ። እንዲህም ብየዋለሁ፣ አልሰማኝም። በጣም የተናደደብኝና ከሜክሲኮ እስከ ሸበሌ ያለ ማቋረጥ ይስድብ አይነት ነው የሰደበኝ። ምንም አላልኩት። እናቴ ዞራ ልታገዘኝ ትፈልጋለች፣ ግን እኔ አልፈቀድኩላት። ያው ካህን በመሆኔ ደግሞ ታከብረኛለች እናቴ። አለፈ። ልጁ ሄደ። ሸበሌ ጋር ሲደርስ ትቶኝ ሄደ። በቃ ምንድነው አለች። አልሰማሁትም። ልጅ ለምን እንዳልሰማው ማከልክሎኛል? የተማርኩት ትምህርት አግዞኛል። የተማርኩት ትምህርት ትዕግስት አስተምሮኛል። ቅድም ስራ ያስተምርሻል፣ ትዕግስት ያስተምርሻል፣ መቻል ያስተምርሻል፣ ተስፋ ያስተምርሻል። መንገድ ነው ያሳይ። በነገራችን ላይ 1000 መንገድ ነው ያለ። እኛ ማለት 1000 በር ነው ያለ፣ 1000 ወዳጅ ነው ያለ። ስለማናየው ያንን ያሳየናል። አሃ ለካኔ እንደዚህ ነው ይዋጋልኝ እንድንል ነው የሚያደርግ። የጠፋው ልጅ ታሪክ ላይ ስታይ አባቱ ገንዘቡን ከወሰደ በኋላ ይቀበለኛል ብሎ ማሰቡ በጣም ነው የማደንቀው። እንደዚህ ማሰብ ነው ጨክኖ። በጣም ህገወጥ ነው። ንብረቱን ተካፍሎ ነው የመጣው። እነዚህ ማሰብ ህገወጥ ነው የሚመስልሽ፣ ግን አባቴ ይቀበለኛል ብሎ ልብሱ አልቋል፣ ላይ ጭቅቅት በጭቅቅት ሆኗል። አባቴ ጋር ባሪያ ሆኜ እኖራለሁ ብሎ መጣ ይላል። ልክ አባቱ ሲያየው በርቀት በሩጫ ላይ ተቀበለው። በሩጫ ሽማግሌው ሮጦ አንገቱ ስር አቅፎ ነው የተቀበለው። ለቶሎ ገላውን ጠቡለት፣ ልብሱን ቀይሩለት፣ አምባር ቀለበት ስጡት። የሰው ልጅ ህይወት በዚህ ልክ ነው። አጥፍቶ እንኳን ፍርድ ይገባኛል እያለ እንኳን እድል ፈንታው አምባር ቀለበት የሚሸለም ነው የሰው ልጅ። በዚህ ልክ በተስፋ ማየት መቻል
እንድንችል ያደርገናልና ይሄ ነው። ሌላው ደግሞ ወደ ድብርት የሚያስገባው በሌሎች ስኬቶች በሌላ ሰው ስኬት መቅናት፣ ከዛ ደግሞ ይሄ መደገፊያን ሰው ማድረግ። በእርግጥ ያው እግዚአብሔርም በሰው ላይ አድሮ ነው የሚረዳን። ሰዎች በጣም አስፈላጊ ናቸው በህይወታችን ውስጥ። በጣም ብዙ ሚና ያደረጉ ብዙ የጠቀሙን ሰዎች አሉ። ግን ደግሞ በጣም ይሄ የምንጠብቀው ነገር አለ። ያ የጠበቅነው ነገር መልሶ ሳይሆን ሲቀር ሲሰብረና ያለው እና ስለዚህም ቢጨምሩልን ደስ ይለኛል። ሰሞኑን አንድ መዝሙር አዲስ መዝሙር ሰርቻለሁና እንኳን ሰው የራስህን ጥላ ይከዳህ የለም ወይ ከመሸ በኋላ የማይተው ጥሎ የማይገባ ጥሎ የማይጠፋ እግዚአብሔር ብቻ ነው የሰው ልጆች ተስፋ ይላል። አሁን ያልሽው ነው። ሰው ጥላው እንኳን ይከዳዋል። ሲመሽ ጥላሽ አጠገብሽ የለም እና የመጨረሻ ተስፋሽ እግዚአብሔር ነው። ሰውን ከመመካት ድብርት ያዘንም አልያዘንም በጣም አደገኛ ነገር ሰው ላይ መመካት ነው። ሉቃስ ወንጌል ላይ ዘኬዎስ የሚባል አጭር ሰው አለና ጌታችን ሲያልፍ ሰምቶ ሌው ለሱ አጭር ነው ቁመቱ፣ ዛፍ ላይ ሾላ ላይ ወጣ እና ጌታ እንደዚህ ብሎ ነው የሚያየው ማለት ነው። ግን ትክክለኛው ነገር እንደዚህ ብለሽ ነው ጌታ የምትለው እንጂ እንደዚህ ብለሽ አታየው። ግን ጉጉቱ ነው፣ ናፍቆቱ፣ ጌታን ለማየት መፈለጉ ሾላ ላይ እንዲንጠለጠል አደረገው። ጌታ ምን አለው? ወረድ ነው ያለው። ወረድ ቤት እገባለሁ አለ። መውረድ አለበት። ሰው ከተንጠለጠለበት ነገር ተስፋ ላይ መውረድ አለበት። ቤታችን ሌላ ነገር ነው ከዛ የሚቆየን። ዘኬዎስ እንደታሰበ ቶሎ ብሎ ሮጦ ገባ ቤት ውስጥ። ከዛ ጌታ ገባ ቤቱ። ለውጡን ነው የምትገረሚው። ቀራጭ ነው። ቀራጭ ማለት ከዛም ገንዘብ የሚሰበስብ ታክስ ኮሌክተር ነው። ከዛም ይወስዳል። ብዙ ገንዘብ ወደ ውስጥ ነው ማስገባት እንጂ ማስወጣት የለም። ልክ እንደ ዴድሲ ማለት ዴድሲን ስታዩ ከተላይ ከዮርዳኖስ ከምናምን ውሃ ያስገባል አያስወጣም። ስለዚህ ሙት ባህር ነው። ማስወጣት ስለሌለው መስጠት ስለሌለው ህይወቱ ሙት ነው። ዴድሲ ነው በቃ ዘኬዎስ የነበረው። ጌታ ከገባ በኋላ ግን ምን አለ? ካለኝ እኩሌታ ለድሆች እሰጣለሁ፣ በድዬም ካለው 4 እጥፍ እከፍላለሁ። ተቀየረ። አይሽ ምንድነው? ከሰው ከተንጠለጠለበት መውረዱ ነው ይሄን ሁሉ ለውጥ ያሳየው ማለት ነው። እና ሁሌ ምንመካበት እንዳልሽ ተስፋ የምናደርግበት ሰው ካለ፣ ፍቅረኛ ካለ፣ ዘመድ ካለ ከዛ ስከሻ ላይ በሰላም መውረድ አለብን። መድኃኒዓለም ቤታችን ሲገባ እናየዋለን። ከዛ በኋላ ቀሲስ እንደ ሰው ይደብራቸዋል። ቅድም እንዳልኩሽ ነው። እኔ አንድ ነገር ችግር ሲገጥመኝ ዘልዬ ነው የማየው። ከችግሩ እሳት ሲነድ እዚህ ጋር ከእሳቱ ጀርባ ነው የማየው። አብርሃም በጣም የሚገርመኝ አብርሃም ነው ያስተማሪ። አብርሃም ልጁን ይዘህ ወደ ሞሪያ ተራራ ሂድ ሲባል ለሳራ አነገራት። ምክንያቱም ከበልጅ ዘር ይጠራልሃል ብሎታል። ልጅ ዘር አለው። ስለዚህ በሰዋው ተነስቶ ይመጣል ብሎ ነው የሚያምነው። ስለዚህ አብርሃም የሚያየው 3 ቀን መንገድ ነው። ሽማግሌ ነው አብርሃም። የሄደው 3 ቀን መንገድ፣ የዴዘርት መንገድ ማለት ነው። የሄደው ከልጁ መታረድ መሰዋት ጀርባ ያለውን ህይወት አይቶ ነው የሄደው። ምንም ነገር ይቅጠመን አብርሃም የገጠማት ነገር ግን አልገጠመን። ምንም ነገር ይቅጠመን ደበረኝ ተጨነኩ ምንል ሰዎች አብርሃም ልጅህን አጋድም አንድ ልጅ ልረድልኝ ያለው አይነት ፈተና አልገጠመን። እሱ እንኳን አብርሃም ያንን ብሎ ስለቱን ተሸክሞ ልጁን ይዞ ተራራ ሲወጣ የሚያየው ከመታረዱ ጀርባ ያለው የተነሳውን ይስሐቅን ነው በህይወት ማየት የምፈልገው። ስለዚህ አንድ ችግር ሲገጥመን ቶሎ የተነሳውን ይስሐቅን ነው ማየው እንጂ መታረዱን አላስብም። ሌሎችም ሰዎች እንደዚህ ማሰብ ከቻለን በጣም ጠንካሮች ነው የምንሆነው። ምናልባት ቅድም ስለ ጂሙ ሲነግሩን የስነ ልቦና ባለሙያዋ ጂም ሄዳ ወይ በሌሎች ነገሮች የሰማቸውን ነገሮች እነሱን ጫና እንዳያደርጉባቸው ራሳቸውም የስነ ልቦና አገልግሎት ያገኛሉ፣ ይሄዳሉ ሌሎች ባለሙያዎች ጋር። እርስዎ ያው የእግዚአብሔር ሞገስ የእግዚአብሔር ጸጋ ክህነቱም እንደሚያግዘው ታውቃለሁ። ግን ያው ዓለም ላይ እንደሚኖር ሰው ብዙ ነገር ይሰማሉ። እርስዎ ያው ቴራፒ ነው እኮ ሰዎችን ሲያዳምጡና ለዛውም ደግሞ ኃጢአትን መስማት እንደውም ከባድ ይመስለኛል። እርስዎ ያንን ነገር ጫና እንዳያደርጉበት እንዴት ነው? ለመጀመሪያው በክህነቴ ዘመን የሚቸገረው የሰው ችግር የራሴ ችግር አደረግ ነበር። ምሰማው ልክ አንቺን እንደ ልጄ እንደ እናቴ እህት እንደ እናቴ ልጅ ምናምን አድርጌ ስጨነቅ አድራለሁ። በቃ ያንቺ ጉዳይ ታስበኛል። ብዙ ጊዜ ተቸግሬያለሁ። ማለት መሸከም የሚገባውን ሰው
ልክ ነው መሸከም ያለበት። እግዚአብሔርም እናት የራሷ ልጅ እንድትሸከም አድርጎ ነው የፈጠራት። ሁሉንም መሸከም አትችልም። በኋላ ግን እየገባኝ የበሰልኩ ነገሩ እየገባኝ ስመጣ መሸከም የሚገባኝን እሸከምና መሸከም የማይገባኝን እሰማና ግን እጥለዋለሁ ራሴ። ከዛ በኋላ ደግሞ ራሴ ደግሞ እኛም የንስሐ አባት አለን፣ ካህን የንስሐ አባት ካህን አለ። በራሱ ልክ የሆነ በደንብ የሚያወራው ሐሳቡን የሚነግረው የሚናዘዝለት የሚያማክረው አለው። በዛ ላይ መጻሕፍቶች እናነባለን። መድኃኔዓለም የሚባል ደግሞ ትልቅ የካህናት አለቃ አለ ሰማይ ላይ። እሱ ፊት ደግሞ የረጅም ሰዓት እንናገራለን። ክርስቶስን ትንሽ ይሰማይ በሱ ፊት የምንዘረግፈውም ነገር አለ። ያ ነገር የምንሰማው ነገር እንዳይገለን ያደርገናል። እውነት ለመናገር እኛ ላይ ማለት መርዙን ነው ደፍቶብን የሚሄደው። በቃ የስነ ልቦና አማካሪዎችና የንስሐ አባቶች በጣም ብዙ ቆሻሻ የሚደፋበት ቦታ አይነት ነው ህይወታቸው። ጎበዞች ካልሆኑ ቀስ እያሉ እነሱ ሊጠፉ ሊወድቁ ይችላሉ። እና እንደዛ የሆነ ውስጤን አጠነክራለሁ። በዚሁ አጋጣሚ እንደውም ያቆይልን አባቶቻችንን የምር ክብር ይገባቸዋል። ማለት አንድ ሰው የራሱን ኃጢአት የራሱን በደል ለመናገር ስንት ቀን አምጦ ስንት ቀን አስቦ እንዴት ነው የምናገረው ብሎ አሰላስሎ ነው የሚናገረው። ግን ካህን ደግሞ ሲሆን ለ200 ልጆች ቢኖሩት የ200 እኔ ለማሰብ ራሱ በጣም ይከብደኛል። እና ለዛ ነው የጠየቅኩት። በመጽሐፍ ቅዱስ ወይም በክርስትና አስተምህሮ ደስታ ምን ማለት ነው? ደስታ የመንፈስ ቅዱስ ፍሬ ገላትያ 5:22 ላይ መንፈስ ቅዱስ በውስጥሽ ሲሰራ ከሚሰጡሽ ነገሮች አንዱ ደስታ ነው። እና ደስታ ሲኖርሽ ደስተኛ ትሆኛለሽ በችግር ውስጥም ማለት ነው። ለምሳሌ እመቤታችን ልጇን እንደምትወልድ መልአኩ ቅዱስ ገብርኤል ነግሯታል። እና ልጇ ደግሞ ስሙ ኢየሱስ ነው። ትርጉሙ ይገባታል። እመቤታችን ኢየሱስ ማለት ቁስለኛ አዳኝ ማለት ነው። ስሙን ኢየሱስ ትይዋለሽ ማለት ልጅሽ ይቆስላል ማለት ነው። በሌላ ቋንቋ የሚቆስል ልጅ ታገኛለሽ። እንደገና ደግሞ ስምዖን የሚባለው ሽማግሌው በነፍስሽ ሰይፍ ያልፋል ብሏታል። ግን ምን ብላ ነው የጸለየችው? ነፍሴ እግዚአብሔርን ታጠቃች፣ መንፈሴም በአምላኬ በመድኃኒቴ ደስ ይላታል፣ ሐሴት ታደርጋለች። ደስታው ከሚገጥመን ነገር በላይ ነው። እግዚአብሔር አለልኝ የምትይው ውስጣዊ ድፍረት እንዲኖርሽ ያደርግሻል። አለልኝ አለ አይደለም አለማ ሁሉም ይላል። አለልኝ በቃ ምንም ነገር ይፈጠር እግዚአብሔር አለልኝ። አብርሃም ልጁን ይስሐቅን ሚስት እንዲፈልግለት ባሪያውን ልኮት ነበር እና አደራህን አለው፣ ልጄን ወደ ከከነዓን ምድር እንዳታወጣው አለው። ተስፋይቱ ምድር ነች እና ሴቶች ፈልገው እንዴት እንዳታረገው አለ። ሴትየው አልመጣ ብትለኝ ይሳለው ያኛው ባሪያው አልመጣ ብትለኝ ታዲያ ይስሐቅን ምን ላድርገው ሲል እግዚአብሔር ይረዳሃል አለ። እግዚአብሔር ይረዳሃል አልመጣ ብትለኝ ሲባል ይረዳል ለኛ አምላክ። እና ይሄ ነው ደስታ የሚሰጥሽ። ምንም ከባድ ነገር ግድግዳ ፊት ለፊትሽ ቢቆም እግዚአብሔር ይረዳኛል እንድት የሚያደርግሽ ጠንካራ የእምነት ድፍረት ነው ደስታ ውስጣችን ያለው ማለት ነው። ውድ ቤተሰቦቻችን እንግዲህ ስክሪኑ ላይ እንደምትመለከቱት አብዛኛው ተመልካች ሰብስክራይብ ሳያደርግ ነው ይህን ፕሮግራም የሚመለከተው። ነገር ግን ለእናንተ በጣም ቀላል፣ ለእኔ ግን በጣም ደስ የሚያሰኝና የበለጠ እንድሰራ የሚያደርገኝ ነው እና ጥሩ ፕሮግራሞች ወደ እናንተ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና የደወል ምልክቷ እንድትጫኑ በአክብሮት ጋብዛችኋለሁ። ስሜትን ስለመቆጣጠር እናውራ እስኪ። ምክንያቱም ስሜትን አለመቆጣጠር ቅድም ወዳወራናቸው ችግሮች ስለሚወስድ ማለት ነው። በደስታም በሐዘን አንድ ሰው የሆነ ደስታ አጋጥሞት ግን ደስታውን የሚያከብርበት፣ ደስታውን የሚገልጥበት፣ ደስታውን ደስ የሚሰኝበት መንገድ መልሶ ወደ ተስፋ መቁረጥ፣ ወደ ጭንቀት፣ ወደ ድብርት ሊያስገባው ስለሚችል ሐዘኑንም ደስታውንም እንዴት ስሜቱን ይቆጣጠር እንደ ክርስቲያን? ያው ስሜትን መቆጣጠር ያው በቀደም እንደተባለው እንደ ደስታ ከመንፈስ ቅዱስ ፍሬዎች አንዱ ነው። ራስን መግዛት ይባላል። ራስን መግዛት ማለት እንዳለን አለመኖር፣ እኛ ውስጣችን ስሜታችን እንዳለን አለመኖር ማለት ነው። ግን ይገርምሻል መንፈስ ቅዱስ ሲረዳ ነው እሱ የሚሆነው። መንፈሳዊ ሰው ስትሆኝ ልብሽ በእግዚአብሔር መንፈስ ሲበረታ፣ ለምሳሌ ጎማ የምንነዳው መኪና አየር አለው ውስጡ፣ ትልልቅ ቶን መኪኖችን ይሸከማል። ከተነፈሰ ግን በቃ ጎማ ነው እና ውስጡ እንደገና መሸከም እንዲችል አየር መክተት አለብሽ። መንፈስ ቅዱስ ሰው ሊያግዘው ይገባል። መንፈስ ቅዱስ እንዲያግዘው መፍቀድ በር መክፈት አለበት። የሰው ልጅ ራሱን መግዛት እንዲችል። ራስን መግዛት በጣም ትልቅ ነገር ነው። ሲሰማሽ አትናገሪ፣ ዝም ትያለሽ።
ቀደም መኪና ስነዳ እንዳልኩሽ ማለት እናቴ ፊት አሁን ክፉ ነገር ስናገር በተሰማ እናቴ ምን ትለኛለች? እግዚአብሔር እንታዩ እናቴን ለማሳደግ ብዙ ለፍታለች ጨዋ እንደሆነላት። አይሽ መንፈስ ቅዱስ ሲረዳሽ ትታገሻለሽ። መንፈስ ቅዱስ ሲረዳሽ ሚሰማሽን አታደርጊም። መንፈስ ቅዱስ አይንሽን ከፍተሽ ነው የምታየው። የዳዊት ልጅ ስታዩ እህቱን አፈቀረ ይላል። አሁን ይሄ ይደረጋል? ግን መንፈስ ቅዱስ ሲረዳሽ ግን አታረጊም። ቀድሞ ይነግርሻል። ያ መንፈስ በውስጥሽ እህት ናት ይልሻል፣ ወንድምሽ ነው ይልሻል። ይሄ ታሪክ በነገራችን ስለዛሬ በየቤቱ ሊኖር ይችላል። እና ራስን መግዛት የሚያስተምርሽ በውስጥሽ የእግዚአብሔር መንፈስ እያገዘሽ ነው። ሰው መቼም በእውቀት ብቻ ይሄን ያደርጋል የሚል አላነበብኩም። እና ብዙ እውቀት እያላቸው አልኮል የገዛቸው ድራግ የገዛቸው ስንት ሰዎች አሉ አይደል? በቃ የሰው ያለ የዳት ያለ የሚሉና ያ የእግዚአብሔር መንፈስ በውስጥሽ ስሜትሽን እንድትቆጣጠር ያገዘሻል። እንደገና ደግሞ ጉዳቱንም ደግሞ እንደሰው ደግሞ እኛ ጉዳቱን እናያለን። ቅድም እንዳልኩሽ አምኖን ትዕማርን ወደደ፣ እህቱን ወደደ፣ እህቱን ደፈረ፣ አስነወረ። ከዛ በኋላ ምን እንደተፈጠረ ታውቂያለሽ? ቤቱ በቃ ተመሰቃቀለ፣ ገደለው፣ ወንድሙ ገደለው። ያንኑ የገዛ ስሜቱ ወስዶ ሰይፍ ላይ ጣለው ማለት ነው። እንደ ሰው ደግሞ ራሴን ባልገዛ ምንድነው የሚገጥመኝ ብሎ ማሰብም ደግሞ ግድ ያስፈልጋል። ሰው ከተቆጣ ወንድሙን ይገላል፣ እስር ቤት ይቀመጣል ማለት መስራት እየቻለ ከጓጓ ሰርቆ ይወጣል፣ ይታሰራል፣ ይዋረዳል ማለት ነው። ሁሌም ቢሆን የስራችንን የውሳናችንን ውጤትም እንደ ሰው ማየት አለብን። መንፈስ ቅዱስ ደግሞ እንዲረዳ መፍቀድ አለብን። እነዚህ ሁለት ነገሮች ራስን ለመግዛት ስሜትን ለመቆጣጠር በጣም ወሳኝ ነገሮች ናቸው። ደስ ይላል በጣም። ራስን ስለመውደድ አሁን ብዙ ሰው ራስ ወዳድ መሆንና ራስን መውደድ ተምታቶበታልና አንድ ሰው ራሱን ካልወደደ አጠገቡ ያለውን ሰው ሊወድ አይችልም፣ ተፈጥሮን ሊያጣጥም አይችልም፣ ሀገሩን ሊወድ አይችልም፣ የተፈጠረበት ምክንያት ሊገባው አይችልም። እና እንዲሁ ፍቅር ሲሰጠው ራሱ ፍቅርን አሜን ብሎ ለመቀበል መስጠቱ ይቅርና መቀበል ራሱ የሚችለው ሰው ራሱን ሲወድ ነውና ሰው እንዴት ራሱን ሊወድ ይችላል? እንዴት ራሳችንን እንውደድ? በጣም ጥሩ። ራስን መውደድ እንዳልሽው ጤነኛ ነገር ነው። የሕግም ትምህርት ባልንጀራህን እንደ ራስ ወደድ። ስለዚህ እኔ ወንድም የለም ወደድ እህት የለም ወደድ እንደ ራሴ ማየት አለ። ለምሳሌ አንቺን የእናቴ ልጅ አድርጌ ካየሁሽ በቃ አለቀ፣ የእናቴ ልጅ ነሽ፣ ምንም አንቺ ላይ ክፉ ነገር አላደርስም፣ እንደ ራሴ ነው ማይሽ ማለት ነው። ልጄ በያርጌ ባስብሽ አዝኜ ነው ማስብሽ። እንደዚህ ማየት መቻል ማለት ነው ራስን መውደድ። ሰውን እንደ ራስ አድርጎ መውደድ ግን ሚዛኑ ደግሞ ራሴ ነኝ። ጤነኛ ነገር ነው። ራሴን ካልወደድኩት እጠየቃለሁ እኮ። በነገራችን ላይ ኃጢአት 3 አይነት ነው። አንደኛው ኃጢአት በራስ ላይ የሚፈጸም ኃጢአት ነው። ደደብነህ፣ የሞትሽ ነሽ፣ ለምን ተፈጠርክ፣ ሞት ይገባሃል ማለት አይቻልም። ራስን እግዚአብሔር የሰራው ሰውነትን ይሄ እኮ ቤተ መቅደስ ነው። ክርስቶስ ራቁቱን የተሰቀለለት መንፈስ ቅዱስ ያደረበት ደመ ክርስቶስ ስጋ ክርስቶስ የተዋሃደው ሰውነት ነው። ይሄ ሰውነት ደደብና ይባል። ቦሊ መድኃኒዓለም ሄደሽ ታተደፊያለሽ፣ ቦሊ መድኃኒዓለም ታፈርሻዋለሽ፣ አትችይማ፣ ህሊናሽ ይሻይልሽ። ይሄ ሰውነትና ቦሊ መድኃኒዓለም ስናነጻጽረው እንደኛው ሰውነት ዘላለማዊ መቅደስ እና አይቻልም ራስን መጥላት። ታመሽ ከሆነ መድኃኒት አለመውሰድ፣ በቃ ለባጠፋውት ማለት ይሄ ሰውነትን ራስን ላይ የሚፈጸም ኃጢአት ነው። ኑዛዜ ሲናዘዝ ሰው ከዚህ ነው መጀመሪያ ያለበት። ራስን ጠልቼዋለሁ። ራስን ከጠላሽ ሰው አትወጂም፣ ማንንም አትወጂም። ራስን ከጠላሽ ሰልፊሽ ትሆኛለሽ። ቅድም የተባለው በጣም ሰልፊሽ የሚባለው ራስ ወዳድነት የሚባለው ስሜት ውስጥ የምትገቢው ራስን ከመጥላት ይመጣ ነው። ሌላ ተገላቢጦሽ ነው። ራስን የመጥላት ምልክት ነው እና እኔ ነገሮችን እኔ ብቻ ይድላኝ ብሎ መያዝ ፍቅር የሚባለውን ነገር በውስጣችን ስናስወግድ ነው። ፍቅር ምንድነው የሚለው እግዚአብሔር ቃል? ፍቅር ቸርነትን ያደርጋል፣ ፍቅር ያምናል፣ ፍቅር ይታገሳል፣ ፍቅር ለኔ አይልም ይላል። ለኔ ብቻ አይልም ይላል። ለኔ ብቻ ማለት የሚባለውን ስሜቱን ሁሉ የምታስወግጂው ራስሽን በጤናዊ መንገድ ስትወጂ ነው። አለዚያ ደግሞ ሰልፊሽ ትሆኛለሽ፣ ራስ ወዳድ ትሆኛለሽ። ያ ደግሞ ተገላቢጦሽ ፍቅር እንደሚባለው ዓለም ውስጥ ያለው መንፈሳዊ ኃይል መካፈል ታቆሚያለሽ ማለት ነው። ራስን አብልጦ ሰልፊሽ መሆን የስነ ልቦና ችግር ነው በራሱ። በነገራችን ላይ እሱ ራሱን የቻለ ሰፊ ርዕስ።
መንገዶች አሉ፣ ልምምዶች የምንለማመድባቸው ራሳችን እንድንወድ የሚጠቁሙን ካለ ጤነኛ በሆነው መንገድ? አዎ እንደ ቅድም ብዙ ነገር እኮ ተነጋገርን። እግዚአብሔር ምን አይነት ዓላማ ሰጥቶን እንደፈጠረን ደግሞ ደስተኛ ያው እግዚአብሔር ቃል ከሚሰጥ ይልቅ ከሚቀበል ይልቅ የሚሰጥ ብዙ ነው። ምንድነው መስጠት? ገንዘብ፣ ላንቺ ፍቅር፣ ላንቺ ዋጋ፣ ላንቺ ትክክለኛ ቦታ፣ ላንቺ አክብሮት መስጠት ደስተኛ የሚያደርገው ነው። ከሚቀበል ይልቅ የሚሰጥ ብዙ ነው። ለምሳሌ ይውደደኝ፣ ያፍቅረኝ፣ ይበለኝ፣ ይንገረኝ፣ ይስጠኝ የሚል ፍቅረኛ ደስተኛ መሆን አይችልም። ልስጠው፣ ልውደደው፣ ልውደዳት፣ ላርግላት፣ ደስ ይበላት ስትሰሪ ነው። በዛ ጉዳይ ባተል ስትሆኝ አንቺ በጣም ደስተኛ ትሆኛለሽ። የእግዚአብሔር ቃል ደስተኛው የሚሰጥ ነው የሚለው። ስለዚህ ይሄን የፍቅርን ስራ ስትሰሪ ራስሽን እየወደድሽ ጤነኛ ለራስሽ መልካም በጣም በጎን ተጽዕኖ በጎን መልካሙን ፍሬ ውስጥሽ መልካሙን ኃይል እያስገባሽ ትመጪያለሽ ማለት ነው። እና ራስን ጤነኛ በሆነ መንገድ ለመውደድ ለሰዎች መልካም ማድረግን መለማመድ ነው። ደስ ይላል በጣም ቀሲስ። እንግዲህ እስካሁን ያወራናቸው ጭንቀቱ፣ ድብርቱ፣ ተስፋ መቁረጡ ወደ መዳረሻው ሲሄድ ወደ ሞት ነው የሚወስደው። አሁን ላይ ደግሞ እርሶም የሚሰሙ ይመስለኛል ብዙ ሰው በተለይ ወጣቶች ራሳቸውን ያጠፋሉ በእነዚህ ኬዞች ምክንያት ማለት ነው። ራስን ስለማጥፋትም ትንሽ ብለን ብናልፍ ደስ ይለኛል። ራስን ማጥፋት መጽሐፍ ቅዱስም ላይ ይታወቃል። ራስን በማጥፋት ተስፋውን የጣለውን እድል ተሰጥቶት የነበረውን እድል ያልጠቀመውን ይሁዳ ያስቆሮቱ ይሁዳን እናያለን። ጌታችን ቀድሞ ነግሮታል። መጥፎ ዝንባሌ እንዳለው አልገባውም ሲነግረው፣ እንደገና ደግሞ ተንጠልጥሎ ያለ ወዲያው አልሞተም። ዛፉ ተገንድሶ እኮ ወድቋል፣ መሬት ወድቆ ነው የሞተው እንጂ ቶሎ አልሞተም። ዛፍ ያነቀው ዛፍ ራሱ ለቆት ነበር፣ ተስፋ ሰጥቶት ነበር። ግን ያንን ሁሉ አልፎ ተስፋ ቆርጦ ሄደው ማለት ነው። ራስን ማጥፋት እንግዲህ ባስቆሮቱ ይሁዳ ምን ያህል የከፋ መሆኑን ነው የምታየው። በነገራችን ላይ በቤተክርስቲያን ፍታት ሁሉ አይፈታም። ሰው ራሱን ካጠፋ ቀጥታ ወደ ሞት ጨለማ እንደሚሄድ ነው የሚታመነው የሚታወቀው። መቅደስሽን አፍርሰሽ ነው የምትሰናበችው። ክርስቶስ አንተ ልክ አይደለህም፣ የሞት ክልት የመስቀል ዓላማ ከንቱ ነው ብሎ እንደመካድ ነው ራስን ማጥፋት። በፍጹም ብንመኘው ምኞት አይደለም። በፍጹም ትንሽ ጊዜ ታግሰን ማሳለፍ ይሻላል። አንድ ወንድም ነበረኝና ወልቂጤ የሚባል ሀገር ነበር እኔ የምኖረው ማገለግለው በሰንበት ተማሪ እያለሁ። ወልሶ የሚባል ደግሞ ከተማ ሲሄድ የሚቀበለኝ የሚያስተናግደኝ መልኩን ሁሉ አልረሳውም። ጥሩ ልጅ፣ መልካም ልጅ ወንድሜ ነበር እና አስተናጋጅ ለአገልግሎት ስንመጣ የሚቀበለኝ ማለት እና አንድ ቀን ተደወለና ስልክ ሞተ እኮ አሉኝ እና ሲሄድ ራሱን ገድሎ ነው የሞተው ያለች። መቃብሩ ጋር ወሰዱኝ እና ምን አልኩት፣ መስፍን ይባላል ነፍሱን ይማረው፣ አግኝቼ ቢሆን ትንሽ ባዳምጥህ አትሞትም ነበር። ትንሽ ደቂቃ ብታገኝ፣ ትንሽ ደቂቃ ብናልፍ አንሞትም። በቃ ያችን ትንሿን የጨለማ ብልጭታ ካለ የጨለማ ሰዓት ካለፍናት አንሞትም። እና ራስን ማጥፋት በጣም በጣም ከባድ ስህተት ነውና ወጣቶች የምታዳምጡ ኑሮ ከብደናል የምትሉ ህይወት ታምራት ናት። ህይወትኛ እንደምናስባት አይደለች። መጽሐፍ ቅዱስን ስታጠኑ አንድ የሚገርም ታሪክ ልንገራችሁና ላጠቃልል። ስለ ህይወት ይስሐቅ የወለደው ያዕቆብ ይባላልና ልጁ ዮሴፍ ቅድም አንስተነዋል ተወሰደና ወደ እስማኤላውያን ገባና ልጆቹ ወንድሞቹ መጥተው ሞተ ነው ያሉት። ደም ልብሱን ደም ቀብተው የምትወደው ልጅ ሞተ አሉት። የሚወደው ልጅ መርዶ አረዱት ማለት ነው። እና 37 ዓመት አዘን አለቀሰ እና በቃ የልጁን መቃብር ወይ አላየ። አንዳንዴ ቀብር ሄደሽ አስቀብረሽ ይወጣልሽ አለ አይደል? እሱ ግን እንደዛም አላለም። እና ከ37 ዓመቱ ላይ ዮሴፍ መኖሩን ሰማ። ሰረገላ በሩ ላይ መጥቶ ይዞት ሄደ። ዮሴፍ ግብፅ ሀገር ሄዶ 15 ዓመት ቆይቶ እዛ ሊሞት ሆነ ማለት። ሊሞት ሲል ምን አለው? ዮሴፍን ጠራውና ዮሴፍ አለ እኔ ዓይንህን አያለው ብዬ አላሰብኩም ነበር፣ እግዚአብሔር ግን ልጆችን አሳየኛል። ሁሌ ይወላችሁ ነገራችን እንደዚህ ነው ይመስል። ዓይኑን የምናየው የማይመስለን ነገር
ልጁን የምናይበት እድል ሁሉ ሰፊ እድል ሰጥቶናል እግዚአብሔር። እኛ እንደምናስበው አይደለም ህይወት፣ ተአምራት ነው ህይወት። አለቀ ከምንለው ነገር ጀርባ በጣም ብዙ ነገር አለ። ይሄንን ማሰማምን አለባችሁ። እኔ ካህናችሁ ነው ያገልጋያችሁ፣ ይሄንን ነው የምነግራችሁ። በፍጹም ልባችሁን በእግዚአብሔር ቃል አበርቱ፣ እንዳትሞቱ። ለወላጆችስ ምን ማለት እንችላለን? በተለይ ታዳጊዎች አንዳንዶቹ ያው እንደ ማስፈራሪያም ይጠቀሙበታል ለወላጅ። በእርግጥ አንዳንዶቹ ደግሞ የምር ተሰምቷቸውም በዚህ መንገድ ያለፉ አሉ። ይሄ ገና ታዳጊ እድሜ ላይ ያሉትና ምናልባት ደግሞ ራሴን አጠፋለሁ ሲባል አያደርገውም ብለው አናንቀው ደግሞ ምናልባት ሊያደርጉት የሚችሉ ይሆናል። በትክክል ራሴን አጠፋለሁ ብሎ አንድ ሰው ከተናገረ አያድርጉትም ብሎ ማሰብ በጣም ልክ ያልሆነ ነገር። ማንም ሰው ተነስቶ ራሴን አጠፋለሁ አይልም። እና በተለይ ቲኔጅ ላይ ያሉ ልጆች ስሜታዊነት በጣም ይሄም በመንፈሳዊ ትምህርት እሳታዊ ባህሪያችን የሚያይልበት ነው ይባላል። እሳት ምንድን ነው ሰው በቃ ትክክል ነኝ ብሎ እዚህ ቤት ያለውን ንብረት ሁሉ ሊያነደው ሊበላው ይችላል። እሳት ካገኘ ሁሉ ሊበላ ትክክል ነኝ ብሎ ነው የሚያምነው። እሳት መርጦ አያቃጥልም። በዚህ እድሜ የሰው ልጅ ስሜት እንደ እሳት ነው። በቃ የሰው ልጅ ከንፋስ ደረጃ ወደ እሳት ደረጃ የሚገባበት 14 ዓመት ሲገባ እሳታዊ ደረጃ ውስጥ የሚገባበት ነው። ይነዳል ማለት ነው። እና በዘዴ መያዝ ይፈልጋል። እሳት ጥንቃቄ ይፈልጋል። እና ወላጅ አንደኛ ብዙ ጊዜ በዛ እድሜ ላይ ስንቆጣቸው እንደ ልጆች ነው የምናስባቸው። አድገናል ነው እነሱ የሚሉን፣ እኛ ደግሞ መቀበል አንፈልግም። እና አንድ የዚህ የህፃናት አስተዳደግ ባለሙያ ምን አለ፣ እባካችሁ ወላጆች አብራችሁ ደጉ ይላል። እናንተም ደጉ ከልጆቻችሁ ጋር። እኛ እዛው እንቀራለን። ልጆች ሆነው እንደሚታዘዙን እንደሚያደርጉን እንዲሆኑ እንፈልጋለን እና እንጋጫለን። አይሽ ያኔ እንደ ልባችን ስንናገራቸው አባቴ ጠላኝ እናቴ ጠላችኝ ብለው ሊያስቡ ይችላሉ። የምንናገረው መጠንቀቅ፣ ፍቅራችንን መግለጽ ያናድዱናል። እሳት ስለሆኑ አሁን ስለሚያናድዱን ምናልባት መናገር እንኳን ቢገባም በአግባቡ ግን እንደምንወዳቸው እየነገርን ነው መናገር ያለን። ሰው ከተወደደ ትቶን አይሄድም። የመጨረሻ ሀሳብ ስለ ቫኬሽን በአማርኛው ምን እንበለው? ሽርሽር። አዎ፣ ስለሱ ያለውትን አስተሳሰብ እስቲ ንገሩን። ከየርሶንም አስተሳሰብ ከቤተክርስቲያንም ማስተማሩ አንፃር ያው እንግዲህ ዓለምን የፈጠረልን ጋራውንም ውሃውንም ተራራውንም እግዚአብሔር ነው። ተፈጥሮን ማድነቅም አንድ መልካም ነገር ነው እንጂ ኃጢአት አይመስለኝም። በተለይ ደግሞ ይሄ የስጋ ጭንቀቶቻችንን በእንደዚህ አይነት መንገድ ትንሽ ፋታ የሚሰጣን ይመስለናል። የነፍስም ሽርሽር የሚያስፈልጋት ይመስለኛልና ምናልባት እንደዚህ ከድብርቱም ከጭንቀቱም የሆነ መፍትሄ ሊሆን ስለሚችል ስለ ቫኬሽን አውርተን ብናጠቃልል ጥሩ ነው። መኃልየ ሰሎሞን መጽሐፍ ማንበብ ያስፈልጋል። ፍቅር እንዴት እንደሚገለጽ፣ ፍቅር ማለት የጾታ ፍቅር ብቻ ሳይሆን የቤተሰብ ፍቅር። ለምሳሌ ወንድ ልጅ ሚስቱን ሲወዳት እንዴት ሊያፈቅራት እንደሚገባ መማር ያለበት መጀመሪያ ከመኃልየ ሰሎሞን መጽሐፍ ነው። የፍቅር መጽሐፍ ነው። ሚስቱን እንዴት አድርጎ ማቀፍ እንዳለበት ሁሉ ያስተምረዋል። ምን ማለት ነው? የት ይዟት እንደሚሄድ አበባ አጊጧል፣ ወራቱ አልፏልና ክረምቱ ሲያልፍ በጋው ሲመጣ ና እንውጣ ብላ ስትለው ስትጋብዘው ሲጋብዛት ያ ማለት ቫኬሽን ማለት እኮ። እና ቤተሰብ ጋር ይወላችሁ ጤነኛ ነገር የጤነኛ ነው። አብሮ መደሰት፣ አብሮ መብላት፣ መሳቅ። አንዳንዱ ሰው መሳቅን ኃጢአት ያደርገዋል። ድሮ እኛ ሰንበት ትምህርት ቤት ስንማር መሳቅ ኃጢአት ነው ተብሎ ነበር የሚነገረን። ይህን የሚሉን ወጣቶች ናቸው፣ አባቶች አይደሉም። ወጣቶቹ ስንስቅ በስመ አብ በሉ አማት ይሉን ነበር። ግን መሳቅ ኃጢአት አይደለም። ኢቭን ማልቀስ በአግባቡ ትክክለኛ ነገር ነው፣ በአግባቡ ማለት ነው። እና ጤነኛው ነገር ጤነኛ ነው። ያንን ጤነኛ ነገር ግን የምንጠቀምበት መንገድ በጣም ወሳኝ ነው። እግዚአብሔር ቃል ሁሉ ተፈቅዶልኛል፣ ግን ሁሉ አይጠቅመኝም። የማይጠቅመንን እንለያለን እንጂ ምን ጥያቄ አለው? መደሰት፣ ልጆችን ይዞ ጥሩ ጊዜ ማሳለፍ። ከአባቴ ጋር ያሳለፍኩት ጊዜ፣ የሄድኩበት መንገድ፣ የሄድኩበት እኔ ከእናቴ ጋር ገጠር ሄድ ነበር። እናቴ ቤተሰቦቿ ገጠር ነው፣ ሀረር ውስጥ ነው። ገጠር አረሰው ቢያንስ ጫካ ውስጥ ስትሄድ ያን ገጠሩ የላሞቹን ጩኸት ከተማ ላደገ ልጅ ምን እንደሚሰፈጥርበት አስቤ። በጣም ትልቅ ነገር ነው፣ ደስ የሚል ነገር ነው። ተለማመዱት። አንዳንድ ሰው ብዙ ገንዘብ ኖሮት ደስታን ግን መኖር አይፈልግም። ከንቱ ኑሮ ይኖራል። ብዙ ገንዘብ አለው ግን ቤተሰቦቹ ደስተኞች አይደሉም። ብዙ ገንዘብ አለ። ህይወት ገንዘብ ማጠራቀም ብቻ አይደለም። እንደው ለእግዚአብሔር በቀር ከፀሐይ በታች ከንቱ ነገር አየው። ሰው የደከመበት ሌላው ሲበላበት ይላል ጠቢቡ ሰሎሞን። የደከምንበትን ድሆችን እያካፈለን እግዚአብሔር ቤት እየሰራን ከቤተሰቦቻችን ጋር መደሰትም አለብን።
የመጨረሻ የሚያጠቃልሉት የሚሉት ወይ ይሄንን አልጠየቅሽኝም በዚህ ጉዳይ ይሄን ብጨምር የሚሉት ካለ ይቻላል። እኔ ጨርሻለሁ ጥያቄዎች። የመጨረሻ ንግግሬ እግዚአብሔር ይስጥልኝ ስለጋበዝሽኝ። ይሄንን አሁን ባነሳናቸው ጉዳዮች በስነ ልቦና ባለሙያዎችም ጋር ደግሞ ወደ መታወይ በጣም ትልቅ ወሳኝ ጉዳይ ነው። እኔ መንፈሳዊ በሆነ መንገድ ነው ያሳየሁሽ። ከነሱ ጋር የምትነጋገርበት የተሻለ ሁለቱንም ነገሮች እንዲያዩ ያግዛቸዋል ብዬ አምናለሁ። ወጣቶች የምትሰሙ ጭንቀት ውስጥ ያላችሁ እግዚአብሔር ከእናንተ ጋር ነው። ይወላችሁ አይኖቻችሁን ሸፍኑና እንደዚህ እግዚአብሔርን እመኑት። አይኖቻችሁን ሸፍናችሁ ሰው ባይኑ ያያል አይደል? ሳታዩ ሄዱ። እግዚአብሔርን አምናችሁ አትወድቁ። እንኳን አይን ኑሯችሁ። እኔ ለነሱ የምናገረው ይሄ ነው። እግዚአብሔር ታማኝ ነው። ይሄን ካመናችሁ ይወላችሁ 60 ዓመት ሲሞላችሁ ያቄስ ያለ ነገር ትክክል ነው ትላላችሁ። የት እንደምትደርሱ ታውቁታላችሁ። ከዛ በኋላ በፍጹም ከስሜታችሁ ጋር እንዳትነጋገሩ፣ ስሜታችሁ እንዳታዳምጡ። ከዛ ውጭ ደግሞ አጋፔዝ ኦርቶዶክስ የሚባል ዩቲዩብ ቻናል አለኝ። ገብታችሁ ትምህርት ተማሩ። 15 ደቂቃ ትምህርት አዳምጡ። እግዚአብሔር ይባርካችሁ። ሀገራችን እግዚአብሔር ይባርክ። እናንተም እግዚአብሔር ይባርክ። በጣም አመሰግናለሁ። የቀሲስን የዩቲዩብ አካውንት ዲስክሪፕሽን ላይ ስለምናስቀምጠው እየገባችሁ በዝማሬም ማመስገን ትችላላችሁ። ትምህርቶቻቸውን መከታተል ትችላላችሁ። ቀሲስ ስለመጡ ጥሩ ቆይታ ስላደረግን በጣም አመሰግናለሁ። ያቆይልን። ቅድም ቃል ገብተውልኝ ነበር። እንዴት እንዴት ብለህ ተገኘህ እኔ ቤት? እንዴት ብለህ ተገኘህ እኔ ቤት? እንዴት አልሰለች መተኛት ከብረት? እንዴት አልሰለች መተኛት ከብረት? እንዴት እኔ ማነኝ የምትገባ ከታራዬ ከቤቴ ስር? እሰማለሁ ወድናለሁ ጌታዬ ሆይ ቃል ተናገር። አቴርሳታ የኔ ገዢ የኑሮዬ የመንገዴ የማይቀሙኝ በጎ ዕድሌ እኔ ባንተ መወደዴ። በጣም እናመሰግናለን ቀሲስ። ዝማሬ መላእክት ያሰማልን። ሌላም ጊዜ መተው እንደዚህ ጥሩ ቆይታ እንደምናደርግ ተስፋ አድርጋለሁ። ለዛሬ እግዚአብሔር ያክብርልኝ ያቆይልን ብያለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይባርክሽ። አሜን። ውድ የአለላ ሚዲያ ቤተሰቦች እንግዲህ በዛሬ ተስፋ መቁረጥ፣ ድብርት፣ ጭንቀት በሚሉ ሐሳቦች ከቀሲስ አሸናፊ ጋር ይህንን የመሰለ ቆይታ አድርገናል። እንደወደዳችሁት፣ እንደተማራችሁበት፣ እንደተጽናናችሁበትም ተስፋ አድርጋለሁ። እናንተም ያላችሁን አስተሳሰብ ወይም ደግሞ በዚህ ህይወት ውስጥ ሆናችሁ አሁን ከዚህ ህይወት ወጣችሁ በዚህ መንገድ ነው የወጣሁት ብላችሁ የምታካፍሉት ተሞክሮም ካላችሁ ኮሜንቶቻችሁ ላይ አስቀምጡልን። በክብር አነባችኋለሁ። አብራችሁን ስለነበራችሁ አመሰግናለሁ። ዲዛይነሬን ኤሚ ዲዛይንን በጣም አመሰግናለሁ። አለላ ሚዲያ ጋር ቤተሰብ በመሆን አብራችሁ እንድትቆዩ ጋብዛለሁ። እኔ ሃኒ አለላ ነበርኩ። ከሌላ እንግዳ ጋር ጠብቃችኋለሁ። መልካም ጊዜ ይሆንላችሁ።